አዲስ ዩቲዩብ ቻናል ነው። ነጫጭ ጥቁረቶች። ደራሲ ፉአድ ሙና። ይህ ትረካ የመጨረሻው ክፍል ወይም ሁለተኛው ክፍል ነው። እየነካካዋት ምናምን መላፋት ጀመር። መላፋቱ ሲያርግ ወደ መኮራኮር አደገ። ደረጃውን ወደ ላይ ከፍ አደረግነው ማለት ነው እንግዲህ። ኢክሩዬን እንባዋ እስኪፈስ ነበር የመኮረኩራት። ሳቅ እንባና ተንፋሿም አሁንም ድረስ ትዝ ይለኛል። በጣም ከምወዳቸው ሽታዎች መካከል የኢክሩን የላብ ጠረን የሚደርስ የለም። ምናልባት በፀሐይ ወክ እያደረግን አሊያም ከትምህርት ቤት ደክሟት እኔ ጋር ስትመጣ የምትሸተውን የሰውነት ጠረኗን ወደር የለውም። ሽቶ አይደለም፣ ትክክለኛ የተፈጥሮ ላብ ጠረኗ ነው። በጣም ደስ ይለኝ ነበር። በጣም ነበር የምወደው። ሰው ወዳለሁ። የኢኩዬ ሲሆን ምንም ወዳለሁ። እስካሁንም ሳስባት ጠረኑ ያውደኛል። ሁሌም ጠረኗ ሚስት ሆና በቅፌ ተኝታ ሳሸተው በኖርኩል ነበር። ደስታ ይሰጠኝ ነበር። እናም ወገቧን ከመንካት ወደ መኮራኮሩ ዙሩ ከሯል። ኢኩዬን መኮርኮር። ሰው እንዴት አንድን ሰው ኮርኮሮ እንደዚህ ደስ ይለዋል? ከጀርባችን እያረካ ነው ያለው ጾታዊ ፍላጎታችን ስላለ ነው እንዲህ ደስ የሚለን። ይህን ድርጊት ለጥቂት ጊዜ ደጋገም ነው። ጉልበቴ ላይ አድርጌ ስኮረኩራት ቀልቧ እስኪጠፋ ድረስ እየሳቀች እንባዋ እስኪፈስ አስተውላለሁ። የኔ ቆንጆ፣ ለቅሶሽም ሳቅሽም የተዋበ። አሁን መጎሻሸሙ መኮራኮሩ መንገዱን ይዟል። አሁን ቀጣዩ ቅድ መሳሳም የሚለው ነው። ኢክሩዬን መሳም፣ የታፈነውን ስሜቷን ማዳመጥ፣ የታፈነውን ሰዋዊ ስሜቴን ማስተናገድ፣ የፈጣሪን ሕግ መናድ። ሴት ልጅ አይናፋር ናት፣ ብትፈልግም አትናገርም ምናምን ሲባል ስለሰማው ፈልጋ በአፍረት ታፍና ከምትሞት እኔ ራሴ ለስማት ወሰንኩ። ግን በጣም ይከብድ ነበር፣ ሊያውም ከኔ ኩራት ጋር ተደምሮ አስቡት። ግን መሆን እንዳለበት ስለወሰንኩ እኔም እሷን ጀማሪ በማያስብል መልኩ የምንሳሳምበትን እቅድ አወጣው። አሁን ሰው ለመሳሳም እቅድ ያወጣል? ፎርማል ነገር ነኝ አላልኳችሁም ነበር? አሁን እቅዱ ተነድፎ ወደ ትግበራ ለመግባት በቀጣይ የምንገናኝበትን ጊዜ እየጠበቅኩ ነው። እምቢ ብትለኝስ? መዋረድ አልፈልግም። ለዛ ነው እቅዱን እኔን ጀማሪ በማያስመስል መልኩ የደገፍኩት። አሁን የትግበራ ሰዓት ደርሷል። ሁሌም ባይሆንም በአብዛኛው ኢክሩ ጋር ሲሄድ ቸኮሌት ይዤ ነው። ኢክሩ ቸኮሌት ነፍሷ ነው እና የኔም እቅድ እንደ ነፍሷ በምትወደው ቸኮሌት ነፍሷን መውሰድ ነው። ሌላ ጊዜ ቸኮሌት ስወስድላት በእጇ ነበር የምሰጣት። አሁን ግን በእጄ እየሰበርኩ ላጎርሳትና መጨረሻ ላይ በአፌ ይዤ እንድትጎርስ መጠየቅ ነው። ቸኮሌቱን ለመጉረስ ከንፈሬ ጋር ስትደርስ ቸኮሌቱን ወደ አፌ እከተዋለሁ። ከንፈሯ ቸኮሌቱን ስቶ ከንፈሬ ላይ ያርፋል። ስለዚህ እቅዱ ይሄው ነው። ሚሽኑን ቸኮሌት ኪስ ብየዋለሁ። በቤትም ሆነ በሥራ ቦታ እንዳይሞክሩት። ኢኩዬን ለመሳም እቅድ ተነድፏል። አሁን ትግበራ የምናገኝበትን ሰዓት በጉጉት እየጠበቅኩ ነው። ከኢክሩ ጋር ተገናኝተን ሰሞኑን ወደምንሄድበት ጭር ያለ ቦታ ሄድን። ቦታው ደስ ይላል፣ ሰው አይበዛበትም፣ ነፃነት ነገር ይሰጣል። ቸኮሌት ይዣለሁ፣ ሊያውም 2 ቸኮሌት ነው። በአንዱ ቢከሽፍ በአንዱ እቅዱን ላሳካ ታጥቂያለሁ። ከኢክሩ ጋር ትንሽ ካወራን በኋላ ሰሞኑን የጀመርነውን መጎሻሸም ጀመር። ወገቧን ስነካት ስለምትለምነኝ ምናምን ስነካት ስትጮህ ስኮረኩራት ፈውዬ በአላህ እያለች እየሳቀች ስታለቅስ በቃ ምን ልበላችሁ ሙሉ ውስጥ ገባን። አሁን ቸኮሌቱን ከኪሴ አወጣሁና በቅዴ መሰረት በእጄ እየሰበርኩ አጎረስኳት። ቸኮሌቱ አልቆ ትንሽ ሲቀር በጥርሴ ይዤ እንድትጎርስ ጠየቅኳት። ኢኩ አየችኝና ፈገግ አለች። ዓላማው በደንብ ገብቷታል። ቸኮሌቱን ልበላ ስል ነው የሳመኝ የምትልባትን ምክንያት ስላመቻቸውላት ደስ ሳይላት አይቀርም። አንዳንዴ ነገሮችን ማድረግ እየፈለግን ዩሊታ ስንፈራ ነገሮችን ለማድረግ የሚገፋንን ምክንያት እንፈልጋለን።
ከራሳችን ላይ ኃላፊነቱን ለመግፋት እንሞክራለን። እኔም ኢኩዬ በቸኮሌት ምክንያት ስትስመኝ አጋጣሚ እንጂ እኔ አስቤው አይደለም ለማለት ነው እቅድ ያዘጋጀሁት። እሷም ሳምኩት ላለ ማለት ቆንጆ ምክንያት ታገኛለች ማለት ነው። ግን ይሄ ከሰው ይሉኝታ እንጂ ከፈጣሪ አያስጥልም። ወደ አፌ ቀረብ ስትል ቸኮሌቱን ትንሽ ወደ ውስጥ ሳብ አደረኩት። ትንሽ ቀረብ ብላ ከከንፈሬ የራቀውን በላችሁ። እየበላች ወደ ከንፈሬ ስትደርስ አቆመች። ፈገግ ብላ እሱን በእጄ ስጠኝ አለችኝ። እቅዱ ተሳካ ስል ልታበላሸው ነው ብዬ ተደናበርኩ። ግን አሁን ጭንቅላቴንም አሰራሁት። ቸኮሌቱን ትንሽ ወደ ውጪ ገፍቼ እንድትበላ ነገርኳት። መብላት ጀመረች። አሁን ቸኮሌቱን እየበላች በከፊል ከንፈሮቻችን እየተነካኩ ነው። አሁንም ትንሽ በልታ አቆመች እና አየችኝ። ብይ እንጂ አልኳት። አረ ልትስመኝ ነው አይደል አለችኝ። መግደርደር መጀመሩ ነው እንግዲህ። እስካሁን ከንፈሮቻችን አልተነካኩም እንዴ? ባክሽ ብይ አልኳት እየሳኩ፣ ሀፍረቴን ለመደበቅ እየሞከርኩ። ወደ ከንፈሬ ተጠግታ ቸኮሌቱን መብላት ጀመረች። ቸኮሌቱ ሲያልቅ ከከንፈሯ ጋር ተገናኘን። ነዘረኝ። ከንፈር ስስም ለመጀመሪያ ጊዜ ነው። እሷም የመጀመሪያዋ ይመስለኛል። ኢክሩ አይኖቿ ተዘጉ። ሰውነቷን ክንዶቼ ላይ ጣለችው። ኢክሩን አንገቷን ደግፌ ከንፈሯ ውስጥ ጠፋው። እየሳምኳት አያታለሁ። ደስ ትላለች። እምነቷን እኔ ላይ ጥላ አይኖቿን ጨፍና ሰውነቷን ክንዶቼ ላይ አድላ ሌላ ዓለም ውስጥ ገብታለች። ከንፈር መሳም የረጠበ ስቦንጅ እንደ መምጠጥ ነው ብሎ ኡስማን የነገረኝ ትዝ አለኝ። እውነቱን ነው። ስሜታችን ሲግል መሳሳሙ መላላስ ሆነ። ከንፈሮቻችንን ዘለን ምላሳችንን መመጣጠት ጀመርን። በስሜት አበድን። ለረጅም ሰዓት ከተሳሳመን በኋላ ሁለታችንም በቃንና ቆምን። ካለንበት ስሜት ለመውጣት ትንሽ ቁጭ ብለን ራሳችንን አረጋጋን። ተነስተን ከነበርንበት ቦታ መውጣት እንደጀመርን ኢክሩ እየሳቀች አሁን አንተ አሚራቸው ነህ አለችኝ። በሰዓቱ አንድ አቋቁመነው የነበረ ሃይማኖታዊ ህብረት አሚር ወይም ሰብሳቢ ነበርኩ። ይህን የሚያክል ህብረት ላይ እየተሳተፍ ከንፈሯ ስር ስሜት ትንፋሼን ሲቆራርጠው ስታይ ቀለልኩባት። እንኳን እኛ ንጉሶቹም ለሚስቶቻቸው ቀለዋል ብዬ አለፍኩት። ኢክሩን ቀረብ ብዬ ሳያት ከንፈሯ አብጧል። እቺ ልጅ እውነትም የመጀመሪያዋ ነው። እንዴት የኔ ከንፈር አላበጠም? ጉንጭ መሳም አበዛ ስለነበር ይሆናል። በጣም የሚገርማችሁ ነገር አሁን ከተሳሳምን በኋላ እንኳን ሸኝቻ ስንለያይ አልተጨባበጥንም፣ አልተቃቀፍንም። በቃ ለምዶብናል። መጨባበጡ ግዙፍ ወንጀል ሆኗል። መሳሳሙ ያን ያህል አላስጨነቀንም። አሁን ላይ ሳስበው ያስቀኛል። አንዳንድ ሰዎችን ካስተዋላቸው ውዳ አለኝ። አልጨብጥሽም ባይሆንም ጉንጭሽን ሳሚኝ ይላሉ። እጃቸውን ወደ ኋላ አጣምሩ። ፊቴን አልታጠብም ባይሆን ዋና ለዋኝ እንደማለት ነው። ለማንም ከኢክሩ ጋር ያደረኩትን ነገር አልተናገርኩም። ኢክሩዬን አከብራታለሁ። ማንም ስለሷ አንስቶ እንደሌላው ሴት እንዲዘበዝብ አልፈቅድም። እኔ እስከማከብራት ጓደኞቼም ዘንድ የተከበረች ነበረች። ሁለተኛው ምክንያቴ ደግሞ መሳሳማችን ኃጢያት ከመሆኑ ጋር አላህን ከወንጀሉ በላይ ወንጀሉ መወራቱ ስለሚያስቆጣው ነው። በነጋታው ደውዬ ስጠይቃት አሁንም የከንፈሩ አብጠት እንዳልጠፋ ነገረችኝ። ገርሞኛል። በነጋታው ተገናኝተን ከትምህርት ቤት በቀጥታ ነበር ወደምንገናኝበት ቦታ የመጣችው። ምናልባት የትላንቱን ትዕይንት እንድንደግመው ሳታስብ አትቀርም። እኔ ግን ኢክሩዬን ለስሜቴ እንደምፈልጋት ብቻ እንድታስብ ስላልፈለግኩ እንኳን መሳሳም መጎሻሸሙንም ተውኩት። ያመጣሁትን ቸኮሌት በእጇ ሰጠኋት። እስኪ በቃና አውርተን ተለያየን። በሶስተኛው ቀን ስንገናኝ ለስማት ሞከርኩ። ኢክሩ እንዲቀርብን ጠየቀችኝ። በጣም ተሰማኝ። ኢክሩን የማትፈልገው ነገር ውስጥ እንደዘፈኳት አሰብኩ። ኢክሩን ስለምትወደኝ ከሃይማኖቷ ህግጋት ጋር እያጋጨኋት ነበር የማስበው። ፊቴ ሲቀያየር ኢክሩ ጸጸት አመማት። ለማለት የፈለገችው እንደዛ እንዳልሆነ እንድረዳት
ሁሌ ጥፋቶችህን ወደ ራስህ ማስጠጋት ትወዳለህ አለችና አንገቴን ስማ ከንፈሬ ላይ ተለጠፈች። ቀለጥን። ሳናስበው በጣም ለረጅም ሰዓታት ተሳሳምን። ረሂማ ልታሞቀው ወስዳው የነበረውን ወተት ይዛልኝ መጣች። በጣም ቆየው ይቅርታ ሳፊው አለችኝ። ከሐሳቤ ለመውጣት እየታገልኩ ችግር የለውም ኮካ እያልኳት ወተቱን ረስቼው ነበር። አሁን ቅድም ካፌው ውስጥ ከፊት ለፊቴ ተቀምጠው የነበሩት ጥንዶች የሉም። ሌሎች ጥንዶች ቦታው ላይ ተተክተዋል። አዲሶቹን ጥንዶች እያየሁ ወደ ሐሳቤ ባህር ተመለስኩ። ከኢክሩ ጋር ግንኙነታችን በዚህ መልኩ እንደቀጠለ ባለበት ሰዓት ዩኒቨርሲቲ ተጠራሁ። እዚሁ አዲስ አበባ ስለደረሰኝ ብዙም ከኢክሩ ጋር ክፍተት አልፈጠርንም። እንደ ሁሌው እንገናኛለን። ብሩኬ ወደ ካምፓስ ሄደ። በነገራችን ላይ ሄኖክ የግል ኮሌጅ አካውንቲንግ ተመዝግቧል። ብሩክ አርባ ምንጭ ከሄደ በኋላ ቢያንስ በሳምንት አንድ ጊዜ ደውለታለሁ። እሱ ግን ሳይረሳኝ አይቀርም። ሁሉ ነገሩ ተቀያይሯል። ከጥሩ ልጆች ጋር አልገጠመም። የካምፓስ ላይፍ የሚባሉት እንደ ክለብ መውጣት መቃም ምናምን አታለውታል። ብሩክ እምቢ የማለት አቅም የለውም። ከሰው ጋር ተመሳስሎ ነው የሚኖረው። እኔ አዲስ አበባ ዩኒቨርሲቲ አብረን ከተመደብን የሸገር ልጆች ጋር ጊዜ እናሳልፋለሁ። ከክፍለ ሀገር ልጆች ጋር ግን በፍጹም መግባባት አልቻልኩም። ብዙዎቹ እንደ ጠላት ነው የሚያዩኝ፣ ግን ብዙም ግድ አልሰጠኝም። ኢክሩ አሁን የመሰናዶ ተማሪ ሆናለች። ኢክራምን በትምህርት ደረጃ ልብለጣት እንጂ እድሜያችን እኩል ነው ማለት ይቻላል። በወራት ነው የሚበልጣት። ዩኒቨርሲቲን ተላመድ ነው። እኔም ስነ አእምሮ ሳይኮሎጂ ደርሶኝ በፍቅር እየተማርኩት ትንሽ እንደቆየው ብሩኬ ወደ ሸገር ተመለሰ። ሀገሩ አልተስማማኝም አልቀጥልም አለ። እኔ የእውነት ደስ አለኝ። በጣም ናፍቆኝ ነበር። እዚሁ ቆይቶ ቀጣይ ዓመት የግል ኮሌጅ ለመማር ነው ያሰበው። ከሪሃና ጋርም በአካል ለመገናኘት በቁ፣ ግን በመካከላቸው ትንሽ ክፍተት ተፈጥሯል። ከአርባ ምንጭ ከተመለሰን በኋላ ብሩክ በፍጹም የማውቀው ብሩክ ሊሆንልኝ አልቻለም። ጸባዩ ተቀያይሯል። ለሱ እርድና ማለት ክለብ መውጣትና ሴት ማውጣት ሆነ። በተግባር ያደርገውም በምላሱ ግን ሁሌም የሚያወራው እሱኑ ነው። እኔ ኢክራምንና የኔን ግንኙነት በተመለከተ ትልቅ ውሳኔ ለመወሰን እያውጠነጠንኩ ነው። ካምፓስ ገብቼ ሁለተኛው የትምህርት ዘመን አጋማሽ ተጀምሯል። ብሩኬ ጊዜውን ፊልም በማየት ያሳልፋል። እኔ የላላውን ሃይማኖቴ ላይ የነበረኝን አቋም ለማስተካከል እየሞከርኩ ነው። ከኢክሩ ጋር ከሁለት ቀናት በኋላ ድጋሚ ተሳስመን አናውቅም። አንነካካም፣ እናወራለን፣ ስለ ጋብቻ እናልምና እንለያያለን። አለቀ። ቀኑ ሐሙስ ነበር። ከ6 ኪሎ ካምፓስ ታክሲ ይዤ ወደ ፒያሳ ሄድኩ፣ ወደ መስጂድ ኑር። ይሄ መስጂድ በተለምዶ በኒ መስጂድ ይባላል። መስጂድ ውስጥ ገብቼ ከመድረኩ የሚሰጠውን ትምህርት መከታተል ጀመርኩ። የመስጂዱ ግርማ ሞገስ የሆኑት ሼህ ዑመር ኢድሪስ የቁርአንን ትርጉም ይተነትኑልናል። ከቁርአኑ እየተነተነ የነበረው አንቀጽ የዮሴፍ ወይም ዮሴፍ ምዕራፍ ነበር። ይህ ምዕራፍ የዮሴፍን ታሪክ በሰፊው ይተርካል። ዮሴፍ በወንድሞቹ የውሃ ጉድጓድ ውስጥ ከተጣለ በኋላ ነጋዴዎች አግኝተውት ለአንድ የምስር ወይም ግብጽ ባለስልጣን ይሸጡታል። ይህ የገዛውም ሰው ዮሴፍን ለሚስቱ በስጦታ መልክ ያበረክትላታል። ዮሴፍ በጣም ቆንጆ ከመሆኑ የተነሳ የባለስልጣኑ ሚስት ለነፍሷ ትመኘዋለች። ከዚሁ ፍጥረት ጋር ዓለሟን መቅጨት ትጀምራለች። ዮሴፍም በሮቿን ሁሉ ዘጋግታ ለሱ እንደተዘጋጀለትና አብሯት የሥጋ ጥሙን እንዲያረካ ትጋብዘዋለች። ዮሴፍ ግን ጥሪውን ገፍቶ አልቀበልም ይላል። የባለስልጣኑ ሚስት እልህ ግን ዮሴፍን ከእርሷ ጋር ከመተኛት አሊያም ከመታሰር የሚያስመርጥበት ደረጃ ላይ ይደርሳል። ሼሁም ወይም መምህሩም ትኩረት ሰጥተው እየተነተኑ ያለው ቦታ ይሄ ነው። ዮሴፍ ከመታሰርና ጌታውን ከማመጽ ምርጫ ሲቀርብለት የተናገረውን ንግግር ሼሁ እንዲህ ሲሉ ተናገሩ። ዮሴፍ ሴቲቱ የዚህ አይነት አጣብቂኝ ውስጥ ስትከታቸው እንዲህ ብለው ጌታቸውን ለመኑ። ጌታዬ ሆይ በእርሱ ከሚጠሩኝ ነገር ወይም ከዝሙት ይልቅ መታሰር ለኔ የተወደደ ነው። ተንኮላቸውንም ከኔ ላይ ባትመልስልኝ ወደ እነሱ አዘን ባለው ከስህተተኞችም
እሆናለሁ አለ። አላህም ጸሎቱን ተቀበለውና ታሰረ። ከዚህ በላይ ማዳመጡ ከበደኝ። ከኢክራም ጋር ያሳለፍኳቸው 2 ቀናት ትዝ አሉኝ። በጋብቻ ያልተሳሰርኳትን ኢክራምን ከንፈር የሳምኩባቸው፣ የተከለከሉትን የአካሏን ክፍሎች የነካሁባቸው 2 ቀናት። እኔ ጌታዬን ለማመጽ እቅድ አውጥቼ ተገበርኩ። ዮሴፍ ግን ማንም ሰው በሌለበት ሊያውም ከባለስልጣን ሚስት የደረሰውን የእንተኛ ጥያቄ ገፋው። ጌታውንም ላለማመጽ ሲል ታሰረ። ዛሬ ሁሉም ነገር ግልጽ ሆኖ ይታየኝ ጀመር። እኔ አሁን ገና የካምፓስ ተማሪ ነኝ። ኢክራምን ለማግባት የቁስም ሆነ የስነ ልቦና ዝግጅቱ የለኝም። የኢክራምን ውድ የወጣትነት እድሜ እያባከንኩባት ነው። ጌታዬንም እያስቆጣሁት ነው። መጃጃሉ ይበቃል። ከኢክሩ ጋር እውነቷን ተነጋግሮ መለያየት ይሻላል። ግን የዛን ቀን ለራሴ አንድ ቃል ገባው። እኔ ስነ ልቦናም ሆነ የቁስ ዝግጅቴ ለጋብቻ ብቁ ሲሆን የፈለጉ ዓመታት ቢነጉዱ እንኳን ኢክራምን ፈልጌ ካላገባች እሷ አላገባ። አዎ በፍቅር የሰከርኩላትን ከማንም በላይ የማዝንላትን ኢኩዬን ለማግባት። ከ6 ኪሎ ወደ ፒያሳ ተሳፍሬ ሄጄ የሰማሁት ነገር አቋሜን ለውጦት ወደ 6 ኪሎ ተመለስኩ። አሁን ለኢክራም እንዴት ለማስረዳት እንደምችል አሰብኩ። መጀመሪያ እኔ ከሷ ጋር ግንኙነቴን ለማቆም ምክንያት የሆኑኝን 2 ነገሮች አሰብኩ። ጌታዬን አስቆጣሁ መሆኑና ኢክሩ ከኔ ጋር በመሆኗ ምክንያት አለማግባቷ ናቸው። ከኔ ጋር ፍቅር የሚሉትን እቃቃ ባትጀምር ኖሮ የማግባት እድሏ ሰፊ ነበር። የሷ ማግባት ደግሞ ለቤተሰቦቿም ጥቅም አለው። ኢክራምን በምክንያት ለማስረዳት ከሞከርኩ እኔው ራሴ ከዚህ በፊት ባስጠናኋት የቃላት ድርደራዎች ልትረታይ ትችላለች። ስለዚህ አዲስ ስልት መጠቀም ነበረብኝ። ኢክራምን እንድትጠላኝ ቢያደርጋትም እንኳን ግንኙነታችን ለማቋረጥ እንደሚረዳ አሰብኩ። አዎ ውጤታማ መንገድ አቀድኩ። ለበጎም ለመጥፎም የማቀድ በሽታ አለብኝ። ኢክሩ ፌስቡክ ላይ ስትጽፍልኝ እንደ ድሮው ትኩረት ሰጥቼ አላወራት አልኩ። የሳምንት የትምህርት የመጨረሻ ቀን ጁማ አርብ ሲደርስ ከ6 ኪሎ ዶርም ወደ ሰፈር ተመለስኩ። በነገራችን ላይ ከዶርም ወደ ቤት የምመለስባቸው ዋነኛ ምክንያት ቤተሰቦችን አፍቀውኝ ሳይሆን ኢክራምን ለማግኘት ነበር። እሷ ሰሞኑን ብዙም በስልክም ስላልተገናኘን ናፍቂያት ነበር። ደውላ የምንገናኝበትን ሰዓት ጠየቀችኝ። ነገርኳት። አሁን ልቤ ለአንድ ዓመት ያህል አብሬያት የነበረችውን ልጅ ይብቃል ለማለት ያለውን ጥንካሬ ሁሉ እየሰበሰበ ነው። በቃ ከእውነታው ጋር መጋፈጥ አለብኝ። ሰዓቱ ሲደርስ ከኢክሩ ጋር ወደኛ ሰፈር የሚያስገባው መንገድ ጋር ተገናኘን። ኢክሩ ዛሬ ጅልባን ለብሳን የመጣችው። ጅልባን ማለት ሙስሊሞች ሴቶች የሚለብሱት ፊትና እጅን ብቻ የሚያሳይ ልብስ ነው። የሰውነታቸው ቅርጽ በፍጹም አያሳይም። ሰፊ ነው። ኢክሩን በጅልባብ ሳያት ደስ አለኝ። በጅልባብ ደግሞ በጣም ነው የምታምረው። ይሄ ፈገግታ፣ ይሄ ውበት ላይ ጨክኜ ከፈገግታዋና ውበቷ ዘላቂ ደስታንና የጌታን ክብር መርጬ በቃ ልላት የወሰንኩት። ልክ አጠገቤ እንደደረሰች እንደተለመደው አጠገቤ ቆማ ሰላም አለይኩም ወራህመቱላህ አለችኝ። ያላህ ሰላምና እዝነት ባንተ ላይ ይሁን ማለት ነው። ወአለይኩም ሰላም ወራህመቱላህ አልኳት። ባንቺም ላይ ያላህ ሰላምና እዝነት ይሁን ማለት ነው። ሰላም ተባብለን ከጨረስን በኋላ ወዲያው እዛው እንደቆምን ወደ ገደለው ለመግባት ፈለኩ። ፊቴን አጨፈገኩና ትንፋሼን ውጪ ኢክሩዬ ለረጅም ጊዜ አብረን ቆይተናል፣ ግን ግንኙነታችን ወዳልሆነ መስመር እየወሰደን ነው። ባለፈው ያደረግነውን ታስታውሻለሽ አይደል? መሳሳሙን ማለቴ ነበር። በዚህ ከቀጠለ ሌሎች ነገሮች ላይም ልንወድቅ እንችላለን። ስለዚህ ከዚህ በኋላ ለዝሙት ካልሆነ በቀር ወደኔ አትምጪ አልኳት። ኢክሩ ፊቷ ተቀያየረ፣ በአይኗ እንባ ተሞላ። ወዲያው በውሸት ፈገግታዋ እንባዋን ለማጨናገፍ ሞከረች። ኢክሩ መናገር የምትፈልጊው ነገር አለ አልኳት። ልቤ በጣም ይመታል። ትንሽ አየችኝና በአሉታ አንገቷን ነቀነቀችልኝ። በቆመችባት ትቻት ሄድኩ። ንግግሬ በራሴ ጆሮ ላይ እየደጋገመ ያስተጋባል። ለዝሙት ካልሆነ በቀር ወደኔ አትምጪ። የኢክራምን እኔን ለመመለስ የሚያስችሉ ሙከራዎች ሁሉ ለማክሸፍ የተጠቀምኳት ቃል ነበረች።
እኔ ከኢክራም ጋር ስለያይ ምንም እንኳን ከዚህ በፊት አብረን የነበርን እንደመሆናችን መልካም የሆነ ወንድማዊ ግንኙነት እንዲኖረን እናደርግ ማለቴ እንጂ በደረስኩበት አትደርሺ ማለቴ አልነበረም። ኢክሩ ውሳኔን ማክበሯን ፌስቡክ ላይ አንፍሬንድ ከማድረግ ጀመረችው። መንገድ ላይ ስታየኝ ባላየ ማለፍ ወይም ለሰላምታ ከብሩክ ጋር ሲሆን ብሩክን ብቻ ጠርታ ሰላም ማለት ጀመረች። ነገሩ ምንም አልጥምም ስላለኝ አግኝቼ ላናግራት ወሰንኩ። ኢክሩ በጣም ልቧ ተሰብሯል፣ አዝናብኛለች። ልትረዳው ያልቻለችው ትልቅ ሀቅ አለ። እኔ ዛሬ ማንንም አይቼ አይደለም ይብቃን ያልኳት፣ ግን እውነቱን መቀበል ነበረብን። እውነት ደግሞ ድርጊታችን ጌታችንን የሚያስቆጣ ከመሆኑ ጋር የኢክሩን እንቡጥ ዕድሜ የሚያባክን ነበር። ግን ከማንም በላይ የምወዳት ሴት እሷ ነበረች። ኢክራምን አግኝቼ በመካከላችን ያለው ግንኙነት የጠላት እየመሰለ እንደሆነና እንድናስተካክለው ነገርኳት። ኢክሩ በሂደት በመካከላችን ያለው ግንኙነት ሰላማዊ እንዲሆን የበኩሏን አደረገች። ሐሙስ ቀን ላይ ኢክሩ ስልክ ደወለችልኝ። ወይ ኢክሩ አልኳት። መደወሏ ገርሞኝ ፈዊ ላገኝ እፈልጋለሁ፣ የማማክር ጉዳይ አለኝ አለችኝ። በሰዓቱ 6 ኪሎ ካምፓስ ነበርኩ። ከፈለኩ መምጣት እንደምችል ነገረችኝ። በጣም ግራ ስለተጋባው ወደ ሰፈር ስመለስ ለመገናኘት ተቀጣጠን። ከራሴ ጋር ከባድ ትግል ውስጥ ነኝ። ኢክሩ ለምን ፈለገችኝ? ግራ ያጋባል። ወደ ሰፈር ከመመለሴ በፊት አንድ የማላውቀው ስልክ ተደወለልኝ። አቤት አልኩ ስልኩን አንስቼ። አንዲት ሴት እንደ ሙዚቃ በሚሽረቀረቅ ውብ ድምጽ ፈውዛና አይደል አለችኝ። ድምጹ አዲስ ስለሆነብኝ ግራ እየተጋባሁ አሁን ምን ልታዘዝ አልኩ። ልጅቷ ኢክራም የምትመራው ሃይማኖታዊ ማህበር ውስጥ የሥነ ጽሑፍ ዘርፍ ላይ እንደምትሰራና መጽሔት ለማዘጋጀት እየሞከሩ ስለሆነ እንዳግዛቸው ዘፈነችልኝ። የልጅቷ ድምጽ ከመስረቅረቁ የተነሳ ተናገረች ማለት ስለሚከብደኝ ነው ዘፈነችልኝ ያልኩት። እኔም ወደ ሰፈር ስመለስ ላገኛቸው ለጁማ አርብ ተቀጣጠርን። ጁማ አርብ ዕለት ከደወለችልኝ ልጅ ጋር ሰፈር መስጂድ ውስጥ በመካከላችን መጋረጃ ተጋርዶ በአካል አወራን። አልተያየንም። አብረዋት 2 ልጆች ነበሩ። ወንድና ሴት ውይይት ሲያስፈልግ ሁሌም እንዲህ ነው የሚደረገው። መጋረጃ ተጋርዶ እንወያያለን። ይሄ የሚደረገው ሐራም ክልክል ጾታዊ መፈላለጋችንን ለመታደግ ነው። ልጅቷ ስሟ ሱመያ ነው። ድምጿ በጣም ያምራል። በቻለችው ሁሉ ላግዛትና ስለ ስራው በስልክ እንድንደዋወል ለመነጋገር ተስማምተን ተለያየን። ሱመያ ገና ከዛው ቀን ጀምሮ ፌስቡክ ላይ ስለ ብዙ ነገሮች ታማክረኝ ጀመር። ምን አለ ታይፕ ተደርገው የተላኩ ሜሴጆችን በጸሐፊው ድምጽ የሚያነብ ማሽን በኖረ የሱመያን መልእክቶች በሷ ድምጽ ሰማት ነበር። የፈጣሪ ያለ የሰው ድምጽ እንዲህ ይስረቀረቃል፣ የሷ በጣም ይለያል። በነጋታው ቅዳሜ ኢክሩ ደውላ የምንገናኝበትን ሰዓት ተነጋገር። ሰዓቱ ሲደርስ መንገድ ላይ ተገናኝተን ወደዚህ ካፌ መጣን። ኢክሩ ጥቁር ሰማያዊ ጅልባብ ለብሳለች። ረሂማ መጣ ከታዘዘችን በኋላ ኢክሩ አይኔን ትኩር ብላ ያየች፣ ፈውዛኔ ግን ምንም ያቋም ጽናት የለህም አለችኝ። እውነቷን ነው። እኔ አንድ ነገር ላይ ለረጅም ጊዜ በጽናት መቆም ይከብደኛል። አሁንም ከሷ ጋር በፍቅር ግንኙነት ውስጥ ለመቆየት ከጌታዬ ጋር የምጋፋበት ጽናት አጥቻለሁ። እየሳኩ ኢክሩ ልክ ነሽ አልኳት። አሁን ከኢክራም እየተረዳው ያለሁት ግን ከዚህ ቀደም በመካከላችን ያለውን ግንኙነት የጠላት እናስመስለው ማለቴን እንደገና ወደ ፍቅር ህይወት እንመለስ ለማለት እንዳሰብኩ አድርጋ ነው የተረጎመችው። በፍቅር አብረውት ከነበሩት ልጅ ጋር ወንድም ሆኖ መቀጠል ይከብዳል። ኢክሩ እኔን ወንድም ብሎ መቀበል ከብዷታል። እንዴት አይከብዳል? ስንቱን አብረን አሳልፈናል እኮ። ትዳር ተወድሮ ጉድ አደረገን። ማህበረሰባችን የትዳር ዋጋ አስወግዶ የዝሙትን ዋጋ አርክሶብን ተቸገርን። ወሬ ለመቀየር ያህል ሱመያ የምትባል ልጅ ከትላንት ጁማአ ህብረት አናግራኝ ነበር አልኳት። እየሳቀች እኔ ነኝ እንዲያናግርህ የጠቆምኳቸው አለችኝ። እኔም ሳቋ ተጋባብኝ። ከዛ ደግሞ አሳዘነችኝ። ኢክሩ ነገረ ስሯ ሁሉ ግራ ያጋባል።
ለሷ ጥላቻ እንዳለኝ መጠርጠር ሳትጀምር አትቀርም። በስልክ ስናወራ እየጮክብኝ ነው፣ ተቆጣይ ምናምን የሚሉ ሰበቦቿን እየፈለገች ታኮርፋለች። የሚንቃተን ፈውዛንንና ኩርፊያውን ራሷ በጥርጣሬው በጭንቅላቷ ተፈበርካለች። እኔ እንዴት እግሩን እጠላታለሁ የማይመስል ነው። የዛን ቀን ጉዳያችንን እንጨርስን ወደ ቤቷ ሸኝቻት ተመለስኩ። ከዚህ ቀን በኋላ ከኢክራም ጋር በስልክም በአካልም ያለን ግንኙነት እየቀዘቀዘ መጣ። እኔ ፍቅረኛ የሚባለውን ታፔላ ብታነሳልኝ ከጎኗ ሆኜ እንደ ወንድም ላማክራት ፈቃደኛ ነበርኩ። እሷ ግን የፈለገች አይመስለኝም። ከነሱመያ ጋር በቀጣይ ልንገናኝ ስንቀጣጠር ከመስጂድ ውጪ ስለነበር ከብሩክ ጋር አብረን ሄድን። አንድ ሙሉ የቆንጆ ቡድን ከተቀጣጠርንበት ህንጻ ስር ቆሞ ጠበቀን። 4 ነበሩ። ሱሙያ የትኛዋ እንደሆነች አላውቅም። ወደ እኔ ቀረብ ሲሉ አንደኛዋ ቀደም እያለች ስትመራቸው እሷ መሆኗን ገመትኩ። ከአራቱ ውስጥ አንደኛዋ በጣም ነበር የምታምረው። በጣም ሲጀመርም ሁሉም ቆንጆ ነበሩ። ሱሙያ እንደሆነች የገመትኳት ልጅ ፈገግ ብላ አንድ ደብተር እየሰጠችኝ ሁሉንም እዚህ ላይ ጽፈናል ኤውና አስተያየትን ትሰጠናለህ ብላ ሙዘቀች። ሱሙያ ነበረች። ድምጿ ሲስረቀረቅ ነበር የለየዋት። ብሩኬ እኔ ከሱሙያ ጋር ሳወራ እሱ አብራት ያለችውን ቆንጅዬ ልጅ እየተመለከተ ተቁነጠነጠ። ደብተሩን ተቀብያቸው ገና ዞር እንዳልኩ ብሩኬ ደብተሩን ቀምቶኝ ሮጠ። ነገረ ሰራው ሁሉ ስለገባኝ ብሩኬ አይሆንም እያልኩ ተከተልኩት። ደብተሩ ላይ ስልክ ቁጥሮችን ስላየ ነበር ነጥቆኝ ሮጠው። ብሩኬ ስልክ ቁጥሩን ስልኩ ላይ ለመመዝገብ አስፋልት ተሻግሮ ሮጠ። ተከታተልኩት። ረጅም መንገድ ተሯሯጠን። እኔ በሃይማኖት ጉዳይ ምክንያት ሴቶች የሚሰጡኝን የግል መረጃ አሳልፌ መስጠት አልፈልግም። በሃይማኖት ጉዳይ ተገናኝቶ ፈጣሪን የሚያምጽ ነገር መፈብረክ ያስጠላኛል። አንዳንዶች ሃይማኖታዊ ህብረቶችን ሲቀላቀሉ ቁጥብና ቆንጆ የሆኑ ልጆችን ለማጥመድ ነው። ለነገሩ ሁሉም የሐሳቡን ያገኛል። ቆንጆ የፈለገው ቆንጆ፣ የቆንጆቹን ካዝና ባለቤት የሆነውን ፈጣሪን የፈለገ ፈጣሪውን። ለዛ ነው ከብሩኬ ጋር እንዲህ የተሯሯጥ ነው። ዓለማዊ ሽኩቻው ሰልችቷቸው መስጂድ የመጡትን ልጆች ወደማይፈልጉበት ጉዳይ ውስጥ እንዲገቡ መሳሪያ ላለመሆን። ግን ብሩኬ ስልክ ቁጥሩን ያለበትን ገጽ ቀዶ ወሰደው። በኋላ ላይ ሳጣራ ብሩኬ የሻፈደባት ልጅ ስም ኢማን ነበር። በኋላ ላይ እኔ የወሰደው ስልክ ትክክለኛ አለመሆኑን ሲያውቅ ኢክራምን እንድትሰጠው ለመናት። ኢክራም መጀመሪያ ላይ እኔ ባለውበት ሲጠይቃት አልሰጥህም አለችው። በኋላ ላይ ግን ሲያኮርፈኝ ጨነቀኝ ምናምን ብላ ስልኳን ሰጠችው። የመጀመሪያ ቀንም ያልሰጠችው እኔ ስለነበርኩና አቋሜን ስለምታውቅ ላለመጠቆር ይመስለኛል። አንድ ቀን ከሱሙያ ጋር ቻት እያደረግን ሁዳ የምትባል ልጅ አውቅ እንደሆነ ጠየቀችኝ። እኔም ማውቃት ሁዳ ቤተ መጻሕፍት አብረን የምናነብ የነበረችውን ቀጭዋን ሁዳን እንደሆነ ነገርኳት። እህቷ እንደሆነች ነገረችኝ። ገረመኝ። በፍጹም አይመሳሰሉ። መልካቸውም ድምጻቸውም ፈጽሞ አይመሳሰልም ነበር። ሰማያ የሁዳ እህት መሆኗን ካወቅኩ በኋላ በመካከላችን ያለው ግንኙነት እየጠነከረ ሄደ። ብሩክ ሴት ማሯሯጥ ላይ በጣም በርትቷል። ከሪሃና ጋር ባንዴ ከነፉ። ከሷ ጋር ሲደባበሩ ይኸው ኢማንን ለመጀንጀን ይሞክራል። ለነገሩ ኢማን ፊትም አልሰጠችውም። አልሰማህም አለችው። እኔ የስነ አይምሮ ዕውቀቴ ከፍ እያለ ሲመጣ ሰዎችን እንደድሮው በግርድፉ ማዳመጥ አቆምኩ። በንግግራቸው ውስጥ ስሜታቸውን እከታተላለሁ። በውስጥ እንቅስቃሴያቸው ብቻ የደበቁትን እረዳለሁ። የተለየ እይታ ምህዳር ፈጠሩልኝ። ጊዜው የፈተና ወቅት የደረሰበት ስለነበር እና ሰፈር ስለነበርኩ ከሰፈራችን ቤተ መጻሕፍ አልጠፋሁም ነበር። የረዊና እህት እምነትም ዩኒቨርሲቲ መግቢያ ፈተና ስለደረሰ አብራኝ ቤተ መጻሕፍ መዋል ጀመር። እምነት በጣም ደስ የምትል ልጅ ናት። ብሩኬ ልጅነጅናት ፈልጎ አይሆንም ብየዋለሁ። የረዊና አደራ ስላለብኝና ብሩኬንም በኔ ምክንያት ስለተዋወቃት አርፎ እንዲቀመጥ ነግሬው እሺ አለኝ። ጓደኝነት ለኔ ካንድ ብቻ ሳይሆን ከብዙ አቅጣጫ የሚታይ ነገር ነው። ረዊናም እንደ ብሩክ ጓደኛዬ ናትና አደሯን መጠበቅ ይኖርብኛል።
አደራው እምነትን ያልሆነ ነገር ውስጥ ከመግባት መታደግ ነው። አንድ ቀን 11 ሰዓት አካባቢ እኔና እምነት ቤተ መጽሐፍ እያነበብን ኢክሩ መጣች። ከኢክሩ ጋር አስተዋውቂያቸው ስለነበር ምንም አላለችም። እንደውም ከእምነት ጋር ጥሩ ወዳጅ ሆነዋል። እንዴት እንደሆነ ባላውቅም ብሩኬ ቤተ መጽሐፍ መጥቶ ተቀላቀል። እያጠናም አልነበረም። ሰዓቱ ሲገፋ ወደ ቤታችን ለመመለስ መንገድ ጀመርን። እምነትንና ኢክራምን ሸኝተን እኛ ወደ ቤታችን ለመመለስ ነበር ያሰብነው። መንገድ ላይ እየሄድን ኢክሩ እግሯ ትቦ ለመሸፈን የተደረጉ አርማታዎች መካከል ሾልኮ ገባ። ለመውጣት ስትሞክር በፍጹም እግሯ አልወጣም አላት። የኢክራም እግር ትቦውን ለመሸፈን በተረበረቡ አርማታዎች መካከል ሾልኮ ሲገባ እኔ ተንደርድሬ ያስኳት። እግሯን ለማውጣት ስላልቻለች ረጋ ብላ እንድታወጣውና ሰውም እየበዛ ስለነበር ከሰው እይታ ኢክሩን ለመሸፈን ኢክሩን ለቅቄ ከእምነት ጋር ጎን ለጎን ቆመን ለመከላከል ሞከርን። እኔ እግሯን ጎትቼ ላወጣላት አልችልም፣ ምክንያቱም አርማታው እግሯን ሊቧጭራት ይችላል። ሁሉም ሰው ከመውደቁ በላይ የሚያመው በሰው መታየቱ ነውና እሷ ተረጋግታ እግሯን እስከምታወጣው ድረስ ከእይታ ልጋርዳት ፈለኩ። በዚህ መካከል ብሩኬ ኢክራምን ደግፎ ይዟት ነበር። ሁላችንም የትላንት ጭንቀቶቻችን አልፎ ስናየው ደስ ይለናል። ኢኩዬም እግሯ ከትቦው ውስጥ ከወጣ በኋላ እንዴት እንደነበረች እያሰበች እንድትስቅ ብዬ ፎቶ አነሳኋት። ትልቁ ስህተት የተፈጠረው እዚህ ጋር ነው። ፎቶ ያነሳኋት በእኔ ሳይሆን በእምነት ስልክ ነበር። አንድ አሮጊት ተሰበረች አሉ ወደ ኢክራም እየመጡ። የሚሰብር ነገር ይስበሮት አለ ብሩኬ በንዴት። አንዳንድ ሰዎች የሚጠይቁን ጥያቄ በአግባቡ አያውቁም። የታመመ ሰው ተሻለ ወይ ተብሎ እንጂ ሞተ ይሆን ተብሎ አይጠየቅም። ሴትዮዋም ኢክሩን እግሯ ከጉድጓዱ ወጣላት ብለው እንደመጠየቅ ተሰበረች ብለው መጠየቃቸው አግባብ አልነበረም። ግን የዛን ቀን እኔ ስሜታዊ ያልሆንኩት ያህል ብሩኬ እንደዛ መቆጣቱ ገርሞኛል። ለነገሩ እኔ ምክንያታዊ ክርክር እንጂ ቧልታዊ ምልልስ ሲጀመርም አልወድም። በስንት መከራ የኢክሩ እግር ከትቦው ውስጥ ወጣ። አካባቢው ላይ ከነበረ ቤት ውሃ ጠይቀን ኢክሩ ታጠበች። ዘንቦ ስለነበር ትንሽ ጭቃ ነክቷት ነበር። የዛን ቀን ብሩኬ ላደረገው ነገር ምስጋና ይገባዋል። በጣም ነበር ሲሯሯጥ የነበረው። ከዛ ሁሉ ጭንቅ በኋላ የኢኩዬ እግር በሰላም ወጥቶ መንገድ እንደጀመርን እኔ ስትወጣ አይታው ዘና ትልበትና እናጠፋዋለን ብዬ አስቤ በእምነት ስልክ ያነሳኋት ጉድጓዱ ውስጥ እግሯ ያለ የሚያሳይ ፎቶ አሳየኋት። አይታው ፈገግ አለች። ልናጠፋው ስንል እምነት በፍጹም አይሆንም አለች። ስልኳ የሚስጥር ቁጥር ስለሚጠይቅ ያለ እምነት ይሁንታ ማጥፋት አይቻልም። ነገሩ ከቁጥጥሬ ውጪ እንደወጣ ተረዳው። ኢክሩ በጣም እንዳዘነችብኝ ገብቶኛል። እኔ ግን ፎቶውን ያነሳሁት የኢኩ ፊት ላይ ፈገግታ ለመፍጠር ነበር። እምነት ሁሉንም ነገር አበላሸችው። በነጋታው ከእምነት ጋር ቤተ መጽሐፍት ስንገናኝ ሰበብ ፈልጌ ስልኳን ሚስጥር ቁልፍ እንድትከፍትልኝ ጠየቅኳት። ከፈተችልኝ። ወዲያው በፍጥነት ትናንት ያነሳሁትን ፎቶ ከእምነት ስልክ ላይ አጠፋሁት። እምነት ስልኳን ስመልስላት ወዲያው ፎቶ ውስጥ ገብታ ምስሉን ማጥፋት አይታ ሳቀች። ፈዊ እንደምታጠፋው አውቅ ነበር አለችኝ ሳቀች። አሁን እንዴት ቀለል እንዳለኝ ብታውቂ ከምር ጨንቆኝ ነበር አልኳት። ሳቋን መቆጣጠር ያቃታት አይቅለልህ እንደምታጠፋው ስላመንኩ ኮፒ አድርጌ ሌላ ቦታ ላይ አስቀምጫለሁ። ፒሲ ላይ ሳይቀራለ አለችኝ። ሌላ ሰው ቢሆን እጣላው ነበር፣ ግን እምነት ስለሆነችም ምንም ማድረግ አልቻልኩም። ውስጧ ምንም ክፋት ኖሮ አይደለም እንደዚህ ያደረገችው። በቀጣይ ከኢኩ ጋር ቤተ መጽሐፍት መጣ ስንገናኝ ሁሉም ነገር ከቁጥጥሬ ውጭ ሆኖ እንደሆነ ለማስረዳት ሞክሬ ስለ ፎቶ ይቅርታ ጠየቅኳት። ኢክራም ግን ከላዩ ይቅርታ ብታደርግልኝም በውስጧ እንዳዘነችብኝ ያሳብቃል። ያደረኩት ነገር በራሱ ትክክል አይደለም፣
ያደረኩትን ነገር ትክክል የሚያደርገው ያደረኩበት ምክንያት ነበር። ኢክሩ ፊት ላይ ፈገግታ መፍጠር። ግን ሁሉንም ነገር ከቁጥጥሬ ውጭ ሆኖ ኢክሩ ፊት ላይ ፈገግታ ይፈጠራል ብዬ የሰራሁት ስራ በእምነት ምክንያት ኢክሩ ፊት ላይ ሐዘን ፈጠረ። ዓላማዬ ለመልካም የነበረ ቢሆንም ውጤቱ መጥፎ ሆኖ ስላረፈው ይቅርታ ከመጠየቅ ውጭ አማራጭ የለኝም። ይቅርታ የማያሽረው በሽታ የለም፣ እምነቴ ነው። ኢክራም ከነዚህ ቀናት በኋላ ከኔ ጋር ያላት ግንኙነት እየቀዘቀዘ መጣ። የሚያገናኙንም ምክንያቶች ጠፉ። እኔም እሷ እየቀዘቀዘች ስትሄድ በጣሙኑ እየቀዘቀዝኩ መጣሁ። በዚህ መሃል አንድ የግቢ ጓደኛዬ ሁለት ቆንጅዬ የግቢ ተማሪዎች ሊተዋወቁኝ እንደሚፈልጉ ነገረኝ። በቁንጅናቸው ከግቢያቸው ተነጥለው የሚታወቁ ናቸው። እነሱ የ5 ኪሎ ግቢ ተማሪዎች ሲሆኑ እኔ ደግሞ የ6 ኪሎ ግቢ ተማሪ ነኝ። የቆንጆዎች መናኸሪያ የሆነው የ5 ኪሎ ግቢ ውስጥ በቁንጅና መታወቃቸው ምን ያህል ቆንጆ ቢሆኑ እንደሆነ ግልጽ ነው። ለጊዜው ስለማይመቸኝ ከአንድ ሳምንት በኋላ እንደማገኛቸው ነገርኩት። ኢክሩ እኔ ጋር አትደውልም፣ ግን ብሩኬ ጋር ትደውላለች። እሱም ይደውልላታል። አንድ ቀን እነ ብሩኬ ቤት ሆነን ብሩኬ ኢኩን ችላ ሳይል እንዲያማክራት አደራ አልኩት። እሱም አደራውን ተቀበለ። ኢክራም ወደ ትዳር ህይወት እንድትገባ ብዬ እንደተውኳት ያውቃል። ስለዚህ ከማንም ጋር እንዳትንዘላዘል መምከር አያቅተውም ብዬ አስባለሁ። በቀጣዩ ሳምንት ልጆቹን ለመተዋወቅ ወደ ተቀጣጠርንበት ከ6 ኪሎ ዩኒቨርሲቲ ዋናው በር ፊት ለፊት ወዳለው መናፈሻ ሄድኩ። ከአንድ ዛፍ ስር ያለው ወንበር ላይ የተቀመጠች ቀይ ሴት እጇን አውለበለበችልኝ። እኔ ሁለት ሴቶች እንደሚጠብቁኝ ነበር የተነገረኝ። ፈውዛን ዌልካም አለችኝ። ከመቀመጫዋ ተነስታ እንድቀመጥ እየጋበዘችኝ። ሁለት ሰው እንደሚጠብቀኝ ነበር የተነገረኝ አልኳት። አዎ ነው፣ ግን ዛሬ ለምናወራው ነገር የሚሮን መኖር አስፈላጊ ስላልሆነ ነው ብቻዬን የመጣሁት አለችኝ። ባይዘዌ ፈርዶይስ እባላለሁ አለችኝ አክብሮት ፈገግታ እያሳየችኝ። አየኋት፣ በጣም ቆንጆ ናት። በጣም ከኢክሩ ሌላ ቆንጆ ነበር እንዴ? የእውነት በጣም ውብ ናት። የለበሰችው ቀሚስ ሰፋ ያለ ነው፣ አይጨንቅም። በጣም ልብሱን አሳምረዋለች። እና እንደዚህ ውብ ሆነሽ ፈርዶይስ ካላሉ ምን ብለው ስም ሊያወጡልሽ ነበር አልኳት። ፊርደውስ ሳቋ አለቀቀችው። ጉንጯ ላይ ስርጉድ አለ። ወይኔ በቃ ይቺ ልጅ ልቤ ልታሰርጉደው ነው። ፊርደውስ ከጀነት በጣም ያማረው ጀነት ነው። ጀነት እንደ ሆቴል ባለ 4 ባለ 5 ኮከብ እንደምንለው ይለያያል። ሰው እንደ ስራው ምርጡ ላይ ይገባዋል። ስሟና ውበቷ በጣም የተስማማ ነው። ፊርደውስ ስቃ ስትጨርስ ፈውዛን መንገድ ላይ ነበር ያየው። ከዛም ከሰዎች ስላንተ አንዳንድ መረጃዎችን አገኘው አለችኝ። ፈገግ አለችና እጇን እየዘረጋችልኝ ያዘው አለችኝ። ይሄ ነገር ወዴት እየሄደ እንደሆነ ግራ ገባኝ። ይቅርታ ሴት አልጨብጥም አልኳት። ለምን አለችኝ። የእውነት የእስልምና እምነት ተከታይ አልመስልህ አለችኝ። ሙስሊም ሆና ይሄን አለማወቋ አሳዘነኝ። ቁርአን ላይ ማንንም መንካት እንዳልተፈቀደ ተጽፏል፣ አንበቢው አልኳት። እሺ ለዛሬ ብቻ ጨብጠኝ አለችኝ በአይኖቿ እየተለማመጠችኝ። አለንጋ ጣቶቿ ፊቴ ድረስ አስጠጋቻቸው። የአይኗን እንቅስቃሴ በሚገባ ጤንኩት። ይዞርና ወደ ግራ እየሰረቀ ያያል። የስነ አእምሮ ተማሪ እንደመሆኔ በግራ በኩል የሚያይን ሰው እንዳለ ገመትኩ። ዞር ስል አንዲት ሴት የስልኳን ካሜራ አነጣጥራ እየቀረጸች ነው። ያላየው መስዬ ፊርደውስ ሪያሊቲ ሾው ለመስራት አስበሽ ነው እንዴ የጠራሽኝ አልኳት። ወዲያው እንደባነንኩ ስለገባት ጓደኛዋ መቅረጽ እንድታቆም በእጇ ምልክት ሰጠቻት። ፈውዛን በጣም ይቅርታ፣ በቃ እውነቱን እነግርሃለሁ አለችኝ የመሸነፍ ስሜት እየታየባት። እኔ የሰውነቷን እንቅስቃሴና የምትመርጣቸውን ቃላት በማዳመጥ የምታወራው እውነት መሆን አለመሆኑን ለማጤን ተዘጋጀው። ፈውዛን እኔ የሶፍትዌር ኢንጂነሪንግ ተማሪ ነኝ። እኛ ባች ውስጥ አይ ዊል ዱ ኢት የሚባል ሙድ አለ። አንድ ቀን ጓደኛሞች አንድ ላይ ሆነን
የኛ ጓደኛ ልትጨብጥ ስትል ሴት አልጨብልም ስትላት አየሁ እና እኔ I will do it አልኩ። እኔ አንተን በግድ እንድትጨብጠኝ ላደርግህ ከነሱ ጋር ተወራረድኩ አለችኝ። ውርርዱን ባትፈጽሚ ምን ይከተላል አልኳት። በጣም አሳዘነችኝ። ለኔ ውርደት ነው። ማንም የሚንበረከክበት ውበት ነው ያለኝ። ጓደኞቼ መቀለጃን የሚያደርጉኝ የምፈራቸው እነዚህን ነው። ሲቀጥል ሁሉንም ሸራተን ራት ለመጋበዝ እገደዳለሁ አለችኝ። ሁለት ነገሮች አስገረሙኝ። በውበቷ እርግጠኛ መሆኗና ሃንዳውት ኮፒ ማድረጊያ ያጡ በሞሉበት ሀገር ለቀልድ ሸራተን ራት የሚገባበዙ ተማሪዎች መኖራቸው። ደግሞ እኮ ራት መጋበዙ ለሷ ቀላል ነው። ያስፈራት ሙድ መያዣ መሆኑ ነው። ለተጨብጬ ብቻ ነው የፈለግሽው አልኳት። ድርድሩ ለመጨማበጥ ብቻ የተደረገ አለመሆኑን ከመቀጮል ስለተረዳው እንደማፈር እያለች አይደለም ከንፈርህን መሳም ነው ውርርዱ አለችኝ። ከወንበሬ እየተነሳው እንዳታስቢው አልኳት። ፊቷ በእልህ እየቀላ ፈውዛን ታደርገዋለህ አለችኝ። እንደተቀመጠች ትቻት ሄድኩ። ሰዓታት ምንም የሰው ልጅ ለውጥ ቢፈጥርም ባይፈጥርም ከመቁጠር አይመለሱም። ተኝተንም እንዋል በስራ ተጠምደን ቀን ይነጉዳል። እንደ ቀልድ አመት አለቀ ይባላል። ከኢክራም ጋር የፍቅር ግንኙነታችንን ካቋረጥን ከ3 ወራት በላይ ተቆጠሩ። በወንድምነት የነበረንንም ትስስር ኢክሩ ካቆረፈደችው 2 ወር ሆነ። የዩኒቨርሲቲ የመጀመሪያ ዓመት ትምህርቴን አጠናቅቄ ክረምቱን እየቦዘንኩ ነበር። አንዳንዴ ከዚህ ካፌ የመጣው ከረሂማ ጋር እጫወታለሁ። አንዳንዴ ብሩኬ ጋር እየሄድኩ እደበራለሁ። በዛ ሰሞን ግን ለተለያዩ ተቋሞች የስነ ጽሑፍ ስራዎችን ድህረ ገጻቸው ላይ በመስራት ተጠምጄ ስለነበር ኢንተርኔት ላይ ተጥጄውል ነበር። አንድ ቀን እንደተለመደው ኢንተርኔት ላይ ተጠምጄ ከማላውቀው ሰው መልእክት ደረሰኝ። ልጁ ሰላምታ እንደተለዋወጥን ፈውዛን እኔ ሰፈር አካባቢ ያውቃለሁ፣ ከኢክሩ ጋር ግንኙነት እንደነበራችሁ አውቃለሁ። አሁን የፍቅር ግንኙነት ውስጥ ናችሁ እንዴ የሚል መልእክት ላከልኝ። ወዲያው እኔና እሷ መገናኘት ካቆምን በጣም ቆይቷል። በመካከላችን ምንም አይነት ግንኙነት የለም አልኩት። ልጁ አመስግኖ ተሰናበተኝ። ትንሽ ቆይቼ አሰብኩና በመልስ የተጸጸትኩ። ፍቅረኛዬ ናት ነበር ማለት የነበረብኝ። ኢክሩን ከዚህ በኋላ አግብታ እንጂ ከማንም ወንድ ጋር ስትንዘላዘል ማየት አልፈልግም። የልጁ ጥያቄ ደግሞ ከተውካት ልውሰዳት አይነት ነው። ማንም የጣለውን ሲያነሳበት አይወድም። ሊያውም እንድታገባ የምመኝላትን ሴት አብረው ስትንዘላዘል ማየት ያመኛል። ውስጤ ሰላም አጣ። የኢክሩን የፌስቡክ ገጽ ለመጎብኘት ገባው። አንፍሬንድ እንደተደረግኩ ነው። ላወራትና ከልጁ ላስጥላት ፈለኩ። ከኢክሩ ጋር ከ3 ወራት በኋላ ድጋሚ ፌስቡክ ላይ አወራን። ስላለችበት ሁኔታ አንዳንድ ነገሮች ጠየቅኳት። እንደ ድሮ በመካከላችን ሰላም አውርደን በወንድምነት እንድንቀጥል ጠየቅኳት። መልእክቱን የላኩት በእንግሊዘኛ ስለነበር የፍቅር ግንኙነታችንን ድጋሚ መልሰን እንድንቀጥል ያልኳት መስሏት እንዲህ አለችኝ። እኔ ስፈልግ የምትጥለኝ ስትፈልግ የምታነሳኝ እቃ አይደለሁም። አሁን ከሌላ ሰው ጋር የፍቅር ግንኙነት ጀምሬያለሁ። ደነገጥኩ። እሞትልሃለሁ ትለኝ የነበረችው ኢክሩ ናት በ2 ወር ውስጥ ከህይወቷ ማህደር ፍቃኝ ከሌላ ወንድ ጋር ፍቅር የጀመረችው? ወይስ ሲጀመርም አፈቀርን ሲሉ ሰምታ እንጂ ፍቅር ምን እንደሆነ እንኳን አታውቅም? እንዴ እኔ እኮ ኢክሩ ግጥም ስለማትወድ ብዬ ግጥም መጻፍ ያቆምኩኝ ይሄው እስካሁን ግጥም አልጻፍኩም። ቆሻሻ ላይ የተወለደ ፍቅር ንጽህና ሊኖረው እንደማይችል ግልጽ ነበር። ትዳር ላይ ያልተመሰረተ ግንኙነት ፍሬ ሊያፈራ አይችልም። ኢክሩ እንዴት እኔን እረስታ ሌላ ወንድ ጋር ለመሄድ ደፈረች? እኔ እኮ እንኳን ለረሳት በጣም ስትስቅ የሚሸበበው አፍንጫዋ አሁንም አይኔ ላይ አለ። ኢክሩ እኮ እየተኮላተፈች አሁንም ደስ ስትል ጆሮዬ ላይ ይደገማል። ራሴን አረጋጋሁና ኢክሩ ልታናድደኝ ፈልጋ እንጂ እንደዚህ የምታደርግ ልጅ እንዳልሆነች ብዙ ምክንያቶችን እየሰጠው ራሴን አሳመንኩት። እንደውም እኔ ወድሻለሁ ስላት አይኗን ወደ ሰማይ እየሰቀለች ፈውዛኔ የኔ ድመት አንተ ትወደኛለህ፣ እኔ ላንተ ያለኝ ፍቅር ግን ካንተ በጣም ይልቃል ያለችውን አስታወስኩ።
ኢክሩ በሁለት ወር ውስጥ ይህን ፍቅሯን ከልቧ አስወጥታ ከነገስኩበት የልቧ ዙፋን ሌላ ሰው እንደማታስቀምጥ ለራሴ ነገርኩት። ምንም ችግር የለውም መብትሽ ነው ብዬ መለስኩላት። አልተናደደች። አልተናደድኩልሽም እንደማለት ነበር ያሰብኩት። እኔ ፍቅረኛ ይዤ ከሆነ ጠየቀችኝ። እንዳልያዝኩ ነገርኳት። ወደ ማታ ላይ ብሩኬን አግኝቼ የተፈጠረውን ነገር ነገርኩት። ኢክሩ ፍቅረኛ ይዛ ከሆነም ሁለቱን ለመነጣጠል የፍቅር ግንኙነት ከሷ ጋር ልጀምር እንደምችል ነገርኩት። ማንም እንደኔ ሊያስብላት አይችልም ብዬ አምናለሁ። ቢያንስ ከኔ ጋር ከሆነች ዝሙት ላይ አትወድም። ሌላ ወንድ ኢኩ ላይ ስሜቱን ሲያስታግስ መመልከት አልፈልግም። ኢኩ ንግስት ሆና ባል ስታነግስ ነው መመልከት የምሻው። አንገቴን አቀርቅሬ ብሩኬ ኢኩ የእውነት ፍቅር ግንኙነት ጀምራ ከሆነ እኔ ኢኩንና ልጁን ለማጣላት ከሷ ጋር የፍቅር ግንኙነት እስከ መቀጠል ድረስ ለመጋፈጥ ወስኛለሁ አልኩት። ብሩኬ እንደመቆጣት እያለ በቃ ተዋት የራሷን ህይወት ትኖርበት አለኝ። ሳግ እየተናነቀኝ ብሩኬ እኔ እኮ እንድታገባ እንጂ ከማንም ጋር እንድትንዘላዘል አይደለም የተውኳት አልኩት። በቃ ተዋት አይመለከትም አለኝ። አሁንም ቆጣ እንዳለ ነው። ብሩኬ ይህን አቋሜን ስላልደገፈኝ ተበሳጨው። ከዚህ በኋላ የምወስዳቸውን እርምጃዎች እሱን ሳላማክር ለመውሰድ ወሰንኩ። ፈርደውስ ክረምቱን በተደጋጋሚ እየደወለች እንድንገናኝ ትጠይቀኛለች። እኔ ግን ውርርዷን ልትፈጽምብኝ እንደሆነ ስለማስብ ላገኛት ፍቃደኛ ልሆን አልኳት። እውነት ለመናገር በእኔና በሷ መካከል ሃይማኖትና ማህበራዊ ስርዓታችን ልቅ መሳሳምን ባያወግዝ ኖሮ እኔ ነበርኩ ከንፈሯን እንደ ኢክሩ እስኪያብጥ የመስማት። ግን ሰው እንደመሆኔ እንደ እንስሳ ማሰብ የለብኝም። ስጋ ይፈልጋል አልዋሽም፣ ግን ፈጣሪዬን ማስቆጣት አልፈልግም። እሱን ካስቆጣው አንዷን ፈርደውስን አግኝቼ ጌታዬን ላጣ እችላለሁ። እሱን ባስደስት ግን ጌታዬ የፈርደውስ አይነት ሴቶች ካዝና በእጁ ነው። አንድ ቀን ሐሙስ ዕለት ፈርደውስ ደውላ የጓደኛቸውን ልደት ስለሚያከብሩ እንድገኝ ጠየቀችኝ። ሙስሊም ስለሆንኩ ልደት እንደማላከብር ነገርኳት። አረ ፈውዛኔ ይህን ያህልማ አታካብደው አለችኝ። በሷ ቤት አክርሬባት ሞታለች። ፈርደውስ እኔ ሙዴ እንደዚህ ነው፣ እንደየሙዳችን ብንሆን ይሻላል ከምንከራከር አልኳት። እሺ በጣም ጥሩ። በርዝዴይ ፓርቲው ላይ እኔም አልገኝም፣ ካንተ ጋር መገናኘት ፈልጋለሁ አለችኝ። ተስማምተን ቀጠሮ ያዝን። ፈርደውስ ስትስቅ ጉንጮቿ በጣም ይሰረጎዳሉ። በጣም ታምራለች። ሳር ቤት አካባቢ ተገናኘን። መኪና ይዛ ነበር የመጣችው። ጋቢና ገብቼ ከዚህ በፊት ገብቼበት ወደማላውቀው መናፈሻ ይዛኝ ሄደች። ቦታው በጣም ቆንጆ ነው። መኪናዋን ቦታ ሲዛ ካቆመችው በኋላ ከመኪና ወርደን ውብ የሳር መናፈሻ ላይ የተቀመጡ ወንበሮች ላይ ተቀመጠን። ፈውዛኔ እኔ ማንንም ወንድ እንዳንተ ተለማምጬ አላውቅም። ይህን ሁሉ የማደርገው እንድስምህ ስለተወራረድኩ ብቻ መስሎ ከሆነ ተሳስተሃል። አንተ የራስህ አቋም አለ። እምቢ ማለት መቻልን አስተምረኸኛል። እኔ ደግሞ ዓላማ አለኝ። ይህን ዓላማዬን ለማሳካት ካንተ የተሻለ አማካሪ የማገኝ አይመስለኝም አለችና በረጅሙ ተነፈሰች። ፈርደውስ የኮምፒውተር ዕውቀቷ በጣም ከፍተኛ መሆኑን ነገረችኝ። እቅዶቿን ተረዳው። ያለማቋረጥ ለ1 ሰዓት እቅዷን ነገረችኝ። አሁን ፈርደውስን በጣም አከበርኳት። በምችለው ሁሉ ላግዛትም ቃል ገባሁላት። የኢድ አልአድሃ ማለትም የሐጅ ስነ ስርዓት እንዳለቀ ያለው የኢድ በዓል ደረሰ። ሁልጊዜም እንደማደርገው በስም ቅደም ተከተል ሰዎች ጋር እየደወልኩ እንኳን አደረሳችሁ እያልኩ በኢተርታ ያለች ጋር ደርሼ ኢክራም ጋር ደወልኩ። የዛሬን ያድርገውና ሌላ ጊዜ መጀመሪያ እሷ ጋር ደውዬ ነበር ቀሪዎቹ ጋር በስም ቅደም ተከተል የምደውለው። አነሳችሁ። ኢኩዬ እንኳን አደረሰሽ አልኳት። እንኳን አብሮ አደረሰን አለችኝ እየተንጠባረረች። በዓል እንዴት ነው አልኳት። ጥሩ ነው አለች ባጭሩ። በመልሷ በጣም ስለተበሳጨው በስራቱ ተሰናበትኳትና ስልኩን ዘጋሁት። እኔ የስነ አእምሮ ተማሪ ነኝ። ኢክራምን እንዲህ የሚያንጠባረራት ጉዳይ እንዳለ ተገለጸልኝ። አዎ ኢክራም ፍቅረኛ ይዛለች። ካንተ ሌላ ለአፈር ስትለይ የነበረችው ኢኩ በ2 ወር ውስጥ ሌላ ሰው ለምዳለች። ሰውየው ማን እንደሆነ ማወቅ ፈለኩ።
ኢክራምን በቅርብ ርቀት መሰለል ይኖርብኛል። ትኩረቴን ሙሉ ኢክራም ላይ አደረኩ። አሁን ስላለችበት ሁኔታ በ5 ቀናት ውስጥ ሙሉ መረጃ ሰበሰብኩ። አዎ የኢክራም ህይወት ባልገመትኳቸው መንገዶች ሁሉ ሳይቀር ተለውጧል። ማመን የማልችላቸውን መረጃዎች አገኘሁ። ብዙ ሰዎች ኢክሩ በፍጹም ጥፋተኛ እንዳልሆነች ነው የሚያስቡት። ሳይቸግር ጭራት አንተ ነህ የተውካት ምናምን ይሉኛል። መተው ምን ማለት ነው? እኔ እኮ ኢክሩን በጊዜው ለማግባት ስለማልችል እንድታገባ ብዬ ነበር የተለየኋት። አደራ ያልኩት እኮ ፈጣሪን ነበር። እኔ እሷን የመናፈቅ እሳቴን አፍኜ ይብቃን ስላት ለሷ የወደፊት ህይወት ማማር እየተሰዋሁ እንደነበር ለምን አይገባቸውም? ተዋት ይላሉ እንዴ? አቅሜን አውቄ ለፈጣሪ አሳልፌ በሰጠው ገፋት ይላሉ እንዴ? አስመሳይ ሁላ። ለነገሩ የነሱ ወሬ ለኔ ምኔ ነው? ያመንኩበትን ነገር እንጂ አላደርግም ስሜት ያወረው ትውልድ የሚታይ ድርጊት እንጂ የታፈነ ስሜት አይገባውም። ኢክራም እንደተሰዋሁላት እንዲገባት ከፎቅ ላይ ራሴን መፈትፈት አይጠበቅብኝም። ማንም ሳያውቅ በልቤ እንደታፈንኩ ኖራለሁ። በእኔ ዝምታ ውስጥ ብዙ ትርጉም ነበር። እሷን በመተው ያሳለፍኩትን ስቃይ ነኝ የማውቀው። እስከዛሬ ጠረኗ የማይረሳኝ ሰው እኮ ነኝ። ከሷ በኋላ ማንንም ያላየው። አዎ የሱመያ የድምጽ መስረቅረቅ አድንቄያለሁ። የፈርደውስን ውበት አሞካሽቻለሁ። ግን አንዳቸውንም ከምላስ ያሳልፌ ልቤ ውስጥ አላስገባሁም። በሁሉም ሴቶች ውስጥ የምትታየኝ ኢኩዬ ነበረች። ሁሌም ቃሌን አስታውሳለሁ። ስንለያይ ለራሴ የገባሁትን ቃል የማግባት የስነ ልቦናና የገንዘብ አቅም ሲኖረኝ መጀመሪያ ኢኩዬን ፈልጌ ካላገባች ላገባት ለራሴ የገባሁት ቃል ተዋት ይላሉ እንዴ? ለሷ አልጋውን አደላድዬ እኔ መሬት ላይ በተኛው ገፋት ይላሉ እንዴ? ወሬኛ ሁላ። ሲጀመር እነሱ የመውደድን ልክ የወደዱትን የራስ ከማድረግ አሻግረው መመልከት አይችሉም። እኔ ውዴታዬ በስቶ ለኢክሩ ባልተመኘሁላት። ኢክሩ ንግስት እንድትሆን ከነክብሯ እንድትለየኝ አደረኩ። ጌታዬን አስደስቻለሁ። እሷ የፈለገችውን ትበል፣ ግድ የለኝም። እንደኔ ያሰበላት ወደፊትም የሚያስብላት ሰው ግን የሚኖር አይመስለኝም። ኢክራም ፍቅረኛ ይዣለሁ ያለችኝ ልታናድደኝ ፈልጋ መስሎኝ ነበር። የኢድ ቀን ስደውልላት በንግግሯ ውስጥ የሰማሁት ኩራትና ንቀት ግን ኢኩ የእውነት ፍቅረኛ ይዛለች ወደሚለው ድምዳሜ ስላደረሰኝ ነበር ለ5 ቀናት ስለሷ መረጃ ያሰባሰብኩት። ኢክራም በህይወቷ ላይ ብዙ ለውጦች አስተናግዳለች። ያቺ ጅልባቧን እጄታ ይዛ ጅልባቧን በጥርሷ ነክሳ ያየችኝ ስትስቅ ትዝታዋ የማይረሳኝ ኢክራም ጅልባቧን አሽቀንጥራ ጥላ የቱርክ ፋሽን ማራገፊያ ሆናለች። ያቺ ወንድ የማትጨብጠዋ ኢኩ ማንም እንዳሻው የሚያቅፋት ተራ ሴት ሆናለች። ሌላው እነ ኢክሩ ሰፈር ቀይረው እነ ሄኖክ ሰፈር ገብተዋል። እናቷ አግብታለች። በጣም ከፈፈኝ። ለማንም ያላደረኩትን እኔነቴን ያረከስኩላት ሴት ከማንም ጋር እየተንዘላዘለች ነው። ከቻፕስቲክ ያለፈ የማትቀባው ኢክራም ሜካፕ ይሉት ዱቄት ማራገፊያ ሆናለች አሉኝ። በዚህ ሰዓት አጠገቧ ሆኜ ልረዳት ባለመቻሌ በጣም ተሰማኝ። ሱመያን በቻለችው ኢክሩ የተሻለ ሰው እንድትሆን እንድትረዳት ተማጸንኳት። ሱመያ ነገሩ ለጊዜው እንደሚከብድ ነገረችኝ። ከሰፈሩ መራራቅ ባሻገር ለነሱመያ አልተበላሸሁም ትላቸው ስለነበር በግልጽ እስከሚያገኙት መጋፈጡ ከብዷቸዋል። ኢክሩን ፌስቡክ ላይ አንዳንድ ነገሮችን አወራኋት። ፍቅረኛ የሚባለውም ነገር ቢቀርባት እንደሚቻል መከርኳት። ሁሉም ወንድ እንደኔ ነው ብዬ አላምንም። ኢክራም ላይ ማመን የምችለው ወንድ እኔን ራሴን ብቻ ነው። ለምክሯ መስግናኝ የራሷን መስመር መከተል ጀመረች። እኔ ግን አሁን ላይ ማወቅ የምፈልገው ኢክሩዬን እንደዚህ ያዘቅጣት ፍቅረኛ ተብዬ ነው። ግን በየት በኩል እንዴት ልወቀው? ለጊዜው ጭንቀቴን በስልክ ለረዊና ሁሉንም ነገር እየተነፈስኩላት አስታግስ ነበር። የሁለተኛ ዓመት ተማሪ ሆነን 4ኛው ወር ተጀምሯል። ረዊናም ሐዋሳ ዩኒቨርሲቲ እየተማረች ነው።
ብሩኬ የግል ካምፓስ አካውንቲንግ ተመዝግቦ እየተማረ ነው። ግን ትምህርት ቤቱ የሱሰኞችና የሴሰኞች መናኸሪያ ስለነበር ብሩኬ አይን እያየ ጫት ሙሉ ሆነ። ስለ ሴቶች አውርቶ አይጠግብም። ፈውዛኔ የእውነት ሴቶች ርካሽ ናቸው አለኝ አንድ ቀን አብረን ተቀምጠን። እንዴት ብሩኬ አልኩት በጅምላ ሲፈርጃቸው ደንግጬ። ፈውዛኔ እኛ ግቢ ያሉት ሴቶች እንዴት ሱሰኛ እንደሆኑ ብታይ፣ ደግሞ ሴክስ በቃ እንደ ሰላምታ ነው አለኝ። ዝም አልኩት። በንግግር ውስጥ ተግባሩን እየኮነነው ቢመስልም እንደወደደው ተረድቻለሁ። ሴት ብቻዋን እንዴት ትረክሳለች? አብሯት የሚንፈራገጥ ወንድ ግዴታ ያስፈልጋል። ይህ ማለት ደግሞ ሁሉም ረክሰዋል ማለት ነው ወይስ ወንድ የማይረክሰው ሲጀመርም ክብር ስለሌለው ነው? እኔ እነ ብሩኬ ሎጂክ አይገባኝም። ነገር ግን የብሩኬ አካሄድ እያማረኝ ስላልሆነ አንድ ቀን ከትምህርት ስመለስ ቁጭ አድርጌ እንደ ከብት እንዳይነዳና እንቢ ማለት እንዳለበት መከርኩት። ነገር ግን የነ ብሩኬ ትምህርት ቤት ማዕበል ብሩኬን ወደ ጠጭነት መደብር ወረወረው። እኔ እንዳልሰማ ይጠነቀቃል፣ ይቅማል፣ ይጠጣል። በቀን እንደ ቁም ነገረኛ ከጓደኞቹ ጋር መጠጥ ቤት ይውላል። ብሩኬን ለማዳን አልቻልኩም። በሰዓቱ ትኩረቴን ሙሉ በሙሉ ትምህርቴ ላይ አድርጌ ነበር። ውጤቴን ለማሻሻል ታላቅ ትግል ላይ ነበርኩ። ጁማአ አርብ ቀን ፈርደውስ ከትምህርት ቤት ስትወጣ ልታገኘኝ እንደምትፈልግ ነገረችኝ። ተገናኝተን ከሷ እቅድ ጋር በተያያዘ ብዙ አወራን። የተቀመጥንበት ካፌ ውስጥ ከመቀመጫዋ ተነስታ ወንበሯን እየጎተተች ከጎኔ ተቀመጠች። ፈርደውስ ሽቶ አልተቀባችም። አጠገቤ እንደተቀመጠች ፈውዬ የሆነ ነገር በህይወቱ ውስጥ አልተፈጠረም? መስኪ ካንተም ልስማ ንገረኝ አለችኝ። የኔና የኢኩን ታሪክ እስኪሰለቻት ተረኩላት። አሁን ላይ ፍቅረኛ ተብየውም ማን እንደሆነ ማወቅ እንደምፈልግና ማወቅ እንዳልቻልኩ ነገርኳት። ፈርደውስ ከአይኖቿ እንባ እየፈሰሰ ፈውዬ በጣም ጥሩ ሰው ነህ፣ እሷ ብትረዳውም ባትረዳውም አንተ ለህሊና ታምናል አለችኝ። ወዲያውም እንባዋን ጠረገች። ፈውዛኔ እኔ በቀላሉ ፍቅረኛዋ ማን እንደሆነ እንድታውቅ እረዳሃለሁ አለችኝ። አይኗን እያየሁ እንዴት አልኳት። ፈርደውስ ወደ እኔ ጠጋ እያለች ፈውዛኔ ኢክራም የፌስቡክ አካውንት እንዳላት እርግጠኛ ነኝ። ፍቅረኛ ተብየውም አይ ቲንክ ይኖረዋል እና በፌስቡክ መጀናጀናቸው it is obvious። እኔ ሶፍትዌር ኢንጂነሪንግ ተማሪ እንደመሆኔ የፌስቡክ አካውንት ለመጥለፍ የሚያስችል ማስፈንጠሪያ ፌጂንግ ሊንክ እሰራለሁ። አንተ በቅርብ እሷ በምታውቀው ስልክ ቫይቨር ላይ ሊንኩን ልከ የሷ ፎቶ ስላለው እንድታየው ትነግራታለህ። ታዲያ በራስህ ስልክ ሳይሆን እሷ በምታውቀው የሌላ ሰው ስልክ መሆን አለበት። እሷ ሊንኩን ስትከፍተው ለመግባት ኢሜይልና ፓስወርድ እንድታስገባ ይጠይቃታል። እሷ ፓስወርዱንና ኢሜይሉን ስታስገባ ከማስፈንጠሪያው ጋር በተያያዙ የኢሜይል አካውንት እኛ ፓስወርዱንና ኢሜይሉን እናገኛለን። የዛኔ አካውንቷ ላይ በነፃነት ገብተህ ጉዷን መበርበርህም ሆነ ፍቅረኛዋን ማወቅ ትችላለህ። ክሊር አለችኝ። በጣም ግልጽ ነው። የኔ እብድ ምን አለ እስካሁን በነገርኩሽ ኖሮ አልኳት እንደ ሕፃን ልጅ እየቦረኩ። የሰውን የግል ህይወት መስመር ተላልፎ የግል መረጃዎቹን መበርበር አግባብ እንዳልሆነ አውቃለሁ። ግን ኢክሩ ከማን ጋር እየተንዘላዘለች እንደሆነ ለማወቅ እና ውስጤ ላይ የሚሰማኝን መረበሽ ለማስወገድ ያለኝ የመጨረሻ መንገድ ስለሆነ የኢክሩን የሚስጥር ጓዳ ለመፈተሽና የግለኝነት መብቷን ለመክፈፍ ወሰንኩ። ፈርደውስ በ3 ቀናት ውስጥ የፌስቡክ ፓስወርድ መስረቂያ ሊንኩን ፌዚንግ ሊንክ ሰርታ ላከችልኝ። አሁን ለኢክራም ሊንኩን ልኮ እንድትከፍተው ለማድረግ አንድ የምታውቀው ሰው ስልክ ያስፈልጋል። አዎ ኢዮብን ስልኩን እንዲያውሰኝ ማድረግ እችላለሁ። የሪም ፍቅረኛ ኢዮብ ለኢክራም ቅርብ ስለሆነ በሱ ስልክ አታልዬ ሊንኩን መላክና እንድትከፍተው ማድረግ እችላለሁ። ቅዳሜ ማታ ላይ ኢዮብን መስጂድ አገኘሁት። የዛን ቀን ማታ ላይ ስልኩ እኔ ጋር እንዲያድር ጠየቅኩት። እሱም የዛን ቀን ይፈልገው ስላልነበር ለምን እንኳን ሳይለኝ ጠዋት
ጠዋት ለፈጅር ሰላት ለንጋት ስግደት እንዳመጣለት ነግሮኝ ስልኩን ሰጥቶኝ ሄደ። ገና መንገድ ላይ ሆኜ የኢዮብን ቫይበር ከፈትኩት። ኢክራም ኦንላይን አለች። ሰላም ብያት በቅርቡ ስለገባች እንደ ጓደኛቸው አወራኋት። እሷ ከኢዮብ ጋር እንደምታወራ ነው እያሰበች ያለችው። አሁን ለሰርጉ የተነሱትን ፎቶ እንዳየሁት ነግሬያት ማስፈንጠሪያውን ተጭና እንድታይ ነግሬ የፌስቡክ ፓስዋርድ መስረቂያ ሊንክ ፔጂንግ ሊንክ ላኩላት። ይመስለኛል አሁን ፓስወርድና ኢሜይሏን አስገብታለች። አሁን ከመስረቂያ ሊንኩ ጋር በተያያዘው ጂሜል አካውንት ሁሉም መረጃ ፈርደውስ እጅ ላይ ይገባል። ወዲያው ለፈርደውስ ያደረኩትን በቴክስት ሜሴጅ ነገርኳት። እሷም የጂሜል አካውንቱን ቼክ አድርጋ መረጃው እጃችን ላይ መውደቁን አበሰረችኝ። በነጋታው ተገናኝተን ጉዱን ለማየት ተቀጣጠርን። አይነጋም የለ ምሽቱም መንጋቱን በመናፈቅ ስገላበጥ አሳለፍኩት። የንጋት የስግደት ጥሪ ድምጽ መስማት ሲጀምር ወደ መስጂድ አቀናው። የሰፈሩ ጸጥታ ደስ ይላል። ከራሴ ጋር ክርክር ውስጥ ገባው። ኢዮብ መልእክት መላኬን እንዳያውቅ ከቫይበር ላይ እኔና ኢክሩ ያደረገውን ምልልስ አጥፍቼዋለሁ። ስልኩን ያለ አግባብ በመጠቀሜ ሌላ ቀን ሰበብ ፈልጌ ይቅርታ ለመጠየቅ ወሰንኩ። የንጋት ስግደት እንደተጠናቀቀ ፈርደውስ ጋር ደውዬ ገና እንደጠራ አነሳችው። ፈውዛኔ ሌሊቱን እንደ አክሱም ቆማ አደርክ አይደል አለችኝ እየተፍለቀለቀች። ፈርዱ ተገናኝተን አካውንቱን እስክንበረብረው ልቤ ተሰቅሏል አልኳት። ወገረው አንቺላ ብዬ ቁርስ እንደምትጋብዘኝና በዛውም የኢክራምን ጉድ ለማየት ከአንድ ሰዓት በኋላ መጣ እንደምትወስደኝ ነገረችኝ። ፈርዱ ጠዋት ላይ ማንበብ ስለሚያስደስታት በጊዜ ነበር የምትነሳው። ባለችኝ ሰዓት መጣ ወሰደችኝ። ግን የወሰደችኝ ወደ አንድ የማላውቀው ቤት ነበር። ከመኪናው ሳልወርድ የማን ቤት ነው አልኳት። ኦፊስ ነው ባክህ፣ ቤት መሆን ሲደብረኝ እዚህ እመጣለሁ። እኔና ሜሮንን የተከራየነው አለችኝ። ብቻችንን አንድ ቤት ውስጥ መግባታችን አግባብ አለመሆኑን ባውቅም የኢክሩን ጉድ ለማየት ስለጓጓው ከመኪናው ወርጄ ወደ ቤቱ ገባው። ቤቱ ሁሉም ነገር የተሟላለት ነው። ሳሎኑ ላይ ሶፋ አለ። መኝታ ቤት ውስጥ አልጋ እንዲሁም የኢንተርኔት መቀበያ ኬብሎች የተገጠሙበት ጠረጴዛ ላይ ደግሞ ላፕቶፕ አለ። እዚህ ነው ብዙዎቹን እቅዶቼን የምነድፈው አለችኝ ወደ መኝታ ክፍሉ እየጎተተች እያስገባችኝ። ወዲያው ላፕቶፑን ከፍታ ማታ የሰረቅነውን ኢሜይልና ፓስወርድ አስገባች። ልክ ሲከፈት ወደ እኔ እየዞረች ይሄ ነው አይደል ፈዊ ኤው አለችኝ። አዎ የኢክራም አካውንት እጃችን ላይ ወድቋል። ወዲያው በፍጥነት ፍቅረኛዋን ለማወቅ ሜሴጅ ውስጥ ገባው። ብፈልግ የተለየ ሰው የለም። ከማውቃቸው ሴቶችና ወንዶች ጋር ነበር የምትጻጻፈው። ወይኔ ብልግናዬ! ኢክሩ ልታናድደኝ ነበር ፍቅረኛ ይዣለሁ ያለችኝ ማለት ነው። ምን አገኘ ፈውዬ አለችኝ ፍርዱ ቁርስ ልትሰራልኝ ኪችን ውስጥ እየተንጎዳጎደች። ባክሽ ጥርጣሬ ትክክል አልነበረም። ማንም የማላውቀው ወንድ የለም አልኳት ለሷ እንዲሰማት ድምጽን ጮክ አድርጌ። ፍርዱ ቁርስ መስራቱን ጨርሳ እስክትመጣ ኢክሩ ከማውቃቸው ሰዎች ጋር የተለዋወጣቻቸው መልእክቶች ለማንበብ አሰብኩ። መጀመሪያ ላይ የኢዮብን አገኘሁት። ስከፍተው የሰላምታና ምክር ነው። እሱ ይመክራታል፣ እሷ ልክ ነህ ትለዋለች። ትንሽ ተዝናናሁበት። ቀጣይ ላይ ብሩኬ ያለ የኔው ጉድ ደግሞ ብሩኬ ምን እያለ የመከራት እንደሆነ ለማየት ምልልሳቸውን ከፈትኩት። የመጨረሻው መልእክት ራት በላሽ ይላል። ከብሩኬ የተላከ ነበር። አይ ብሩኬ የፎገራት መሆን አለበት። መልእክቶቹን ወደ ኋላ እየተመለስኩ አነበብኳቸው። ቀስ በቀስ እንደ ድንጋይ ደርቄ ቀረው። አፈቅርሃለሁ የኔ አይጥ፣ እኔም ወድሻለሁ የኔ እብድ። ቆይ በኔና ባንቺ መሃል የፈውዛንን ያረጀ ታሪክ የሚያውቅ ማን አለ? ሪሃናና ሄኖክ ብቻ። እርሻቸው ባክሽ፣ ፈውዛን እንደሆነ ሞኝ ነው አይጠረጥረንም። በቃ ረሳቸው የኔ ጣፋጭ። በርዶኛል አትመጭም? መጥቼስ እቅፍ አደርግሻለሁ። እቅፍ ብቻ። አረና ግለዋለን አንቺ ብቻ ነኝ።
ከዚህ በላይ ማንበብ ከበደኝ። በምድር ላይ የማምናቸው ሁለት ሰዎች እኩል ከዱኝ። ብሩኬ። እኔ እኮ ለሱ የ10 ዓመት ጓደኛው ነበርኩ። እኔ እኮ ለኢክሩ ማንም ከሚያዝንላት በላይ የማዝንላትና የምሳሳላት ሰው ነበርኩ። ምን አለ ባልጠፋው እንድ ብሩክ የፈጣሪ ያለ ብሩኬ። ስንት ነገር አብረን እንዳላሳለፍን ለአንዲት ሴት ብሎ ጓደኝነታችንን ናደው። መታመን ካለመቻል በላይ መውደቅ የለም። ክህደት የትንንሾች ባህሪ ናት። ታላቅ ሰው መቼም አይከዳም። እምቢ ለጓደኝነቴ ይላል እና ብሩኬ ትንሽ ሰው ነው ማለት ነው። እና ኢክራም ትንሽ ሰው ናት ማለት ነው። ያሳዝናል። ቆይ ኢክሩ ይህ ሁሉ የፍቅር ውዳሴዋ ተረስቷት፣ እነዛ ሁሉ ውብ ጊዜያት ተዘንግተዋት እኔን ከልቧ ማህደር ፍቃ ጓደኛዬን አፈቅርሃለሁ ስትል ፈጣሪን እንኳን አልፈራችም። ለነገሩ እኔንም ከትዳር ውጭ አፈቅርሃለሁ ስትለኝ ፈጣሪን አልፈራችም ነበር። ምን እያሉ ቀለደውብኝ ይሆን? ምናልባት ብሩኬ እየዘፈነ እሷ እያጨበጨበች እንዲህ ብሎ ይሆናል። ባልሽ ግን ሞኝ ነው፣ እኔ ወደዋለሁ፣ እሱ ባያመጣሽ የት አገኝሻለሁ። ደግሞ እሱ እያጨበጨበ እሷ እያዜመች ጓደኛህ ሞኝ ነው፣ እኔ ወደዋለሁ፣ እሱ ባያመጣ የት አገኝሃለሁ የሚባባሉ ይመስልኛል። የክህደታቸው ተራራ ላይ ተኮፍሰው እኔን እንደሞኝ አይተውኝ ይሆናል። እኔ ለኢክሩ መልካም መሆኔንና የኢክሩን ክብር መጠበቄን እንደ ሞኝነት ቆጥረው ተዘባብተውብኝ ይሆናል። እነሱ ያልተረዱት ግን በመልካምነትና በሞኝነት መካከል ልዩነት መኖሩን ነው። እኔ እነሱ መልካም እንደነበርኩ እንዲረዱት ብዬ መጥፎ አልሆንም። ለፍቅራቸው ያልተቀየረው አቋሜ ለጥላቻቸውም እጅ አይሰጥም። ኢክሩ እኮ ጨዋ ነበረች። እንኳን እኔ ስለሷ የነገርኩት በሙሉ የሚወዳት ሴት ነበረች። በመቼው ክብሯ ተገፎ እንዲህ ርካሽ ሆነች። እኔ ሳምኳቸውን ከንፈሮቿን ብሩክ ነካቸው፣ ቅፍፍ አለኝ። እኔ እኮ የማግባት አቅም ሲኖረኝ መጀመሪያ ማግባት አለማግባቷን ላጣራ የወሰንኩት ኢክራምን ነበር። አክብሪያት ከህሊናዬ ቤተ መንግስት ውስጥ ንግስት አድርጊያት ነበር። እሷ ግን የንግስትነት ክብሯን አሽቀንጥራ ከስድ ባሪያዬ ጋር የከብት በረት ውስጥ መኖርን የመምረጥ ያህል ረከሰች። ህልሜን ሁሉ አበላሸችው፣ ረከሰችና ለከፍታዬ አልመጥናለችኝ። ሰውነቴ ተንዘፈዘፈ። ጣቶቼ የላፕቶፑን ማውዝ መዳሰስ አቃታቸው። እየተንሰቀሰኩ መሬት ላይ በግንባሬ ተደፋሁ። ጌታዬን አመሰገንኩት። ብሩክን ሩቅ ሳልጓዝ ማንነቱን አሳወቀኝ። ለትዳር የማግባት ሴት ለክብሬ እንደማትመጥነኝ አሳየኝ። ምንም ነገር ቢወስድብኝ በተሻለ ነገር ሊተካልኝ ቢሆን እንጂ የማይወስድብኝን ጌታ አመሰገንኩት። ጌታዬ ከኢክራም የተሻለ ሴት ቢወስንልኝ ነው። አመሰገንኩት። እየተንሰቀሰኩ አመሰገንኩት። ከጌታዬ በቀር እንዲህ ላምነው የሚገባ ሰው አለመኖሩን ሊያስተምረኝ እንዳደረገው አሰብኩት። በግንባሬ ከተደፋሁበት ተነስቼ ስለ ኢክራም አሰብኩ። እሷ እንዲህ ከሆነች ሌላ ሴት ማን ይታመናል አልኩ በልቤ። አልጋው ላይ በጀርባዬ ተዘረርኩ። ከዚህ በፊት ብሩኬን ኢክራም ፍቅረኛ እንደያዘች የጠረጠርኩት ቀን ሳማክረው የራሷን ህይወት ትኑርበት ተዋት ያለኝ ትዝ አለኝ። በእርግጥ ከዛ ቀን በኋላ ብሩኬን ምንም ነገር አላማከርኩትም ነበር። ጥርጣሬ ውስጥ ገብቼ ነበር፣ ግን ጓደኛዬን መጠርጠር ብልግና ነው ብዬ ረሳሁት። ብሩክና ኢክሩን መንገድ ላይ አብረው አግኝቻቸው አውቃለሁ፣ ግን ድሮይንግ ልስልላት ነው ስለሚለኝ እና በፍጹም ብሩኬ እንዲህ ይከዳኛል ብዬ ስላልገመትኩ አልጠረጠርኳቸው ነበር። እህቴ ብሩክንና ኢክሩን መንገድ ላይ በተደጋጋሚ አየኋቸው ትለኝ ነበር፣ ግን ብሩኬን እንዴት ልጠርጥር? ኢክሩ ይህ ሁላ የፍቅር ሙገሷ በክህደት ይታጠባል ብዬ እንዴት ላስብ? እሺ እኔን ትተወኝ። የጓደኛዋን የሪሃናን የቀድሞ ፍቅረኛ ማማገጥ ምን የሚሉት የክህደት ጀብዱ ይሆን? እሱም የቀድሞ ፍቅረኛውን የሪሃናን ጓደኛ እና የ10 ዓመታት ጓደኛውን የኔን የትዳር ቅዠት ሲያማግጥ ህሊናው እንዴት ዝም አለው? ደግሞ እኮ ቃል በቃል
ኢክሩ እንድታገባ እንጂ ከማንም ወንድ ጋር እንድትንዘላዘል አይደለም የተውኳት ብየዋለሁ። አደራ ብየውም ነበር። ጌታዬ ሆይ በከለከልከኝ መንገድ ላይ ተጉዤ የነገድኩት ንግድ ኪሳራን እንጂ አላተረፈልኝም። ፈርደውስ ቁርሱን ሰርታ ቀራርባ እንድንበላ ልትጠራኝ ስትመጣ አልጋው ላይ ተዘርሬያለሁ። ከዓይኔም ባይጎርፋል እንሰቀሰቃለሁ። ፈውዛኔ ምን ሆንክብኝ አለችኝ። እየተንደረደረች መጣ አንገቴን ቀና እያደረገች። በጣቶቼ ላፕቶፑን ጠቆምኳት። ሄዳ አነበበችው። ፊቷ ደም እንደለበሰ ወደኔ ዞራ ብሩክ አንተን ከዳ አለችኝ። ስለ ብሩክ ታውቅ ነበር። ፈርደውስ ከኔ በላይ መበሳጨት ጀመረች። ለኢክራም እኮ መልአክ ነበር ክፈዊ፣ ምላሿ ይሄ ነው አለችኝ። ንዴቷ ይበልጡኑ እየተቀጣጠለ አልጋው ላይ ከወገቤ ቀና ብዬ ተስተካክዬ እየተቀመጥኩ ብዙ ጊዜ ያለመድሽ ውሻን የሚነክስሽ አልኳት። ፈዊ ኢክሩን ቆንጆ ቅጣት ልትቀጣት ይገባል አለችኝ። ፈርደውስ ግድግዳውን እየደበደበች እንደብድ ጮክ ብዬ እየሳኩ ኢክራም እኮ ቅጣት አያስፈልጋትም፣ እኔን ከድታ ብሩኬ ላይ የወደቀች ቀን ራሷን ቀጣለች። ንጹህ ልቤን ረግጣ ፊልም ላይ ስትመለከተው የኖሮቹን ዝቅጠት ለመተግበር ስትሞክርና ከቅዱሳን ተራ ስትወጣ ያኔ ራሷን ቀጣለች። እኔ መቅጣት አይጠበቅብኝም። የሚታዘንላት ለንግስትነት የታጨች ውብ ከመሆን ማንም እንዳሻው የሚጨልፋት ርካሽ መሆንን ስትመርጥ ያኔ ራሷን ቀጣለች። ንግግሬ ሲያልቅ ሰውነቴ መንዘፍዘፍ ጀመረ። እየተንሰቀሰቅኩ አለቀስኩ። በህይወቴ እንዲህ ያለቀስኩባቸው ቀናት ዛሬና ኢክሩ ልታገባ ስትል ናቸው። ሁለቱም በኢክሩ ምክንያት ደካማ ጎኔ ሴት ናት። ከሴት ደግሞ ኢክራም። ፈርደውስ ለቁሴ ሲበረታ አልጋው ላይ ከጎኔ ቁጭ ብላ ማባበል ጀመረች። በእጆቿ እንባይን ጠረገችልኝ። ደንዝዣለሁ። ብደበደብም የሚሰማኝ አይመስለኝም። ፈርደውስ እጆቿን ወደ አንገቴ ወሰደቻቸው። ከንፈሬ ላይ ተለጠፈች። እኔ አያታለሁ። ላስቆማት አልቻልኩም። ደንዝዣለሁ። አይኔ ያየ ስልኳን አውጥታ ከንፈሬ ላይ እንደተጣበቀች ሰልፊ ፎቶ አነሳች። ፈርደውስ ውርርዷን ፈጸመችብኝ። አደነኳት። ምንም የስነ አእምሮ ምሁር ብሆን ሴት ልጅን ተንኮል አትበልጣትም። ዛሬ ካፌ ሳይሆን ቤት እንድንገናኝ ያደረገችው አጋጣሚውን ለመጠቀም ብላ ነበር። በንጹህ አእምሮ በሆን ኖሮ ሁሉም ይገባኝ ነበር። ግን የኢክራምን ጉድ ለማየት መጓጓቴን ፍርዱ ተጠቀመችበት። ፍርዱ ባደረገችው ነገር ምንም አልተቀየምኳትም። እልተያይዘን ነበር። እሷ አሸነፈች፣ አለቀ። አእምሮዬ ሲረጋጋ ፍርዱን በአክብሮት እንድታቆም ጠየቅኳት። ወዲያው አቆመች። አየኋት፣ ቆንጆ ናት። ከኢክራምም የበለጠች ቆንጆ። ግን በሰዓቱ በፍጹም ስለ ሴት ማሰብ ስላልፈለኩ ትቻት ወደ ሳሎን ሄድኩ። ፍርዱ የሰራቸው ቁርስ ላይ እሌን ተወጣሁበት። ፍርዱ መታ፣ አብረን በልተን ተያይዘን ከቤት ወጣን። ፈርደውስ የተሰማኝን መሰበር ስለተረዳችው ያን ሰሞን ከጎኔ አትጠፋም ነበር። ትምህርት እየቀረችውላ እኔ ትምህርት የሌሉኝን ሰዓቶች አብራኝ ተሳልፋለች። የኢክራም መንፈስ እየለቀቀኝ ነው መሰል ግጥም ጻፍኩ። ለፍርዱ አነበብኩላት። ፀሐዩ ተቋቁሮ ሰማይ ጠል ለበሰ። የክህደትሽ ክፋት ብዕሬን ነቅንቆ ጉድሽን አዳረሰ። ዱላ ልማዘዝም ከድታኛለች ብዬ እችልበታለሁ በብዕር መቅጣቱን በፍቅር አባብዬ። እኔ ከጀርባዬ ሲሰራ የነበረውን ድራማ እንዳወቅኩ ብሩኬም ሆነ ኢክራም እንዲያውቁ አልፈለኩም። ትንሽ ጊዜ ብሩኬና ኢክራም ላይ መዝናናት ፈለኩ። ብሩኬን እንደድሮ በስርዓቱ አገኘዋለሁ። ቤቱ ሳይቀር እየሄድኩ አብሬው አሳልፋለሁ። የማውቃቸውን ነገሮች ጠይቀዋለሁ። በውሸቱ ዝናናለሁ። ኢክራምን ፌስቡክ ላይ እንደድሮ አወራታለሁ። ልክ ምንም እንዳልተፈጠረ። በነገራችን ላይ ፍርዱ የኢክራምን የፌስቡክ ፓስዋርድ አሳይታኝ
ስቄ አላባራሁም። ብሩክ ነበር ፓስዋርዷ። ብሩክ የሚል ስም ይዞ አሁን ሰው እንደዚህ አይነት ተግባር ይፈጽማል? ለነገሩ በስም ከተባለ የነብይ ስም ይዘው እንዲህ ርካሽ ተግባር የሚፈጽሙም አይጠፉም። እምነት አንዴ ከተሸረሸረ መልሶ ማምጣት አይቻልም። ፈረንጆቹ እምነት እንደ ድንግልና ነው፣ አንድ ጊዜ ከጠፋ መልሶ ማምጣት አይቻልም የሚሉት ለዚህ ይመስለኛል። ጊዜው እየገፋ ሲመጣ ህመሙን ውስጤ ማመቁ ስለሰለቸኝ ብሩኬን ላናግረው ወሰንኩ። ብሩኬ ጋር ደወልኩለት። እነ ሄኖክ ሰፈር እንደሆነና ሲመለስ እንደሚደውልልኝ ነገረኝ። እነ ሄኖክ ሰፈር ማለት እነ ኢክራም ሰፈር ማለት ነው። ከሷ ጋር እንደሆነ እርግጠኛ ሆንኩ። ሲመለስ ደወለልኝ፣ አገኘሁት። ሳየው ሳቄን መቆጣጠር አቃተኝ። እየሳኩ የት ነበር አልኩት። በጥርጣሬን እያየኝ እዚሁ ነበርኩ ባክህ ማደያው ጋር ምናምን ብሎ ቀባጠረ። ዛሬ እውነቷን እንድናወራ ስለፈለኩ በአይኔ የት እንደነበረ እንደማውቅ የሚያሳይ ምልክት ሰጠሁት። የስነ አእምሮ ተማሪ ነኝ። ሰውን በንግግሩ ውስጥ ችግሩን ተረድቶ ማከም ነው የምማረው። ያወኩ መሆኑን ስለተረጠረ እየሳቀ ባክህ ከሚስት ጋር ነበርኩ አለኝ። የሚስትነት ስሟን ለኔ ተግባሩን ደግሞ ለሱ ከፋፍሎት መሆን አለበት ከሚስት ጋር ያለኝ። ሚስት ስትል አስታወስከኝ። ባይዘዌ ሰሞኑን የሆነ ሰው አካውንቷን ሃክ አድርጎት ነበርና ከብዙ ሰው ጋር ያደረገችውን መልልሶች በሶፍት ኮፒ ተዘጋጅተው ሊላኩልኝ ነው አልኩት። ብሩኬ ደነገጠ። ማን ይሄ ባለጌ ሰው አካውንት ሃክ የሚያደርገው አለኝ እየተበሳጨ። በውስጤ ስቃለሁ። አላወኩም፣ ግን የሚጠቅምህን ነገር አግኝተንበታል ነው ያሉኝ። እነሱ ከኔ የሚፈልጉት ነገር ስላለ ጊቭ ኤንድ ቴክ መሆኑ ነው አልኩት ፊቱን እያነበብኩ። ከብሩኬ ጋር እያወራን የነበረው ወክ እያደረግን ነበር። ወክ እያደረግን እነ ረዊና ቤት አካባቢ ደረስን። ብሩኬ ወሬ ለማስቀየር ይሁን አላውቅም፣ አንተ ግን እምነት ልብላት ስለ እምቢ አልክ አይደል አለኝ። የረዊናን እህት እምነትን ነው። ፈገግ ብዬ ብሩኬ ቆይ ስንቱን ልተውልህ አልኩት። ብሩኬ እንደ ድንጋይ ደርቆ ማንን ተውክልኝ አለኝ። እየሳቁ ከእምነት ሌላ ምድር ላይ ያሉትን ሴቶች ሁሉ ትቼልሃለሁ ብዬ አስቀየስኩ። ብሩኬ የኢክራም አካውንት ሃክ መደረጉ በጣም አንገብግቦታል። ፈውዬ ጓደኛ አይደለሁ፣ ቢያንስ የኔን እንዳይልኩልህ አድርግ አለኝ። ያንተንማ ቢላክልኝም ምንም የሚያስጨንቅህ ነገር የለም፣ እኔ ነኝ ማነበው። አንተ ከኔ ደብቀህ ከኢክራም ጋር የምታወራው ነገር ስለሌላ አትጨነቅ አልኩት። ከጀርባዬ ጭንቅላቱን ይዞ ቆሞ ፈውዛኔ ካነበብከው ያጣላናል አለኝ። የእውነት እኔን ከመረጠ መጀመሪያ እሷን እምቢ አይልም ነበር። አንጁ ታመጪው አንጁ ታሮጪው አሉ። መጫወቱ ሲበቃኝ ወደ ብሩኬ ዞር ብዬ አይኑን እያየው ግን ምንዋን ወደድከው አልኩት። ብሩክ ሁሉንም ማወቄን አረጋገጠ። በቃ ሁሉንም እነግርሃለሁ አለኝ። ድራማው ከጀርባዬ ላለፉት 8 ወራት እየተከናወነ እንደነበር ነገረኝ። ኢክራም ስለምታሳዝነኝ ነው ምናምን ብሎ ቀባጠረ። የእውነት ቢያዝንላት የኔን ውሳኔ እንድትተገብር ነበር ሊያበረታታት የሚገባው። ብሩኬ እኔ ይቅርታ አድርጌልሃለሁ፣ ኢክራምን የምትወዳት ከሆነ ግንኙነታችሁን መቀጠል ትችላላችሁ አልኩት። ብሩኬን ላለፉት 10 ዓመታት አውቀዋለሁ። በአንድ ሴት ምክንያት በቃ ኃይልለው አልችልም። ምንም ዛሬ ቢከዳኝም ብዙ ከባባድ ጊዜዎችን አብሬው አሳልፌያለሁ። ለኔ መልካም ሰው ነበር፣ ግን አንድ ፈተና ማለፍ አቃተው። በቀጣዩ ቀን ብሩኬ ጋር ተገናኝተን ስናወራ ስለሷ አውርቶ መዘባረቅ ሲጀምር ቆይ ግን እኔን እንደዛ ወድሃለሁ እያለችኝ የከዳችኝ ኢክራም አንተን ዞራ ወድሃለሁ ስትል ነገ ወደ ሌላው እንደማትዞር በምን እርግጠኛ ሆንክ? ቢያንስ በእኔ አትማርም አልኩት። ባክህ እኔ አልወዳትም አለኝ። ታዲያ ለምን ሻልካት? እሷ ወድሃለሁ አለችኛ። በጣም ተበሳጨው። ቢያንስ ኢክራምን ወዷት ሴትነቷ አሳስቶት ቢከዳኝ እሺ፣ ግን እንዲሁ ለመንዘላዘል ነው ክህደት የሰራብኝ። ከምር አበሳጨኝ።
እምቢ ማለት አለመቻል ትልቁ ዝቅጠት ነው። ጠጣሺ፣ ቃምሺ፣ ጓደኛህን ክዳሺ በጣም ያሳፍራል። ከብሩኬ ጋር እንደ ድሮ ለመሆን በሞክርም በፍጹም ሊሳካልኝ አልቻለም። እምነት ከተሸረሸረ ትልቅ አደጋ ነው። ኢክራም ያደረገችው ነገር ምንም አስቀያሚ ቢሆንም ልቤ ውስጥ ቅንጣት ጥላቻ ሊፈጠር አልቻለም። አሁንም በጣም ታሳዝነኛለች። ምናልባት ፈጣሪ ከሱ ቀድቼ ለኢክራም የተናገርኩትን ወዶልኝ ይሆን? ያለፈውንም የሚመጣውንም ጥፋትሽን ይቅር ብዬሻለሁ ያልኳትን። አይ እንደውም የወደፊቱን ይቅር ማለት ከሱ ሌላ ማንም እንደማይችል እያሳየኝ ነው የሚሆነው። ግን አሁንም ለኢክራም ያለኝ እዝነት አልቀነሰም። አንድ ቀን ሁሉንም ነገር ማወቄን ፌስቡክ ላይ ነገርኳት። በጣም ደነገጠች። እኔ አሁንም የድሮዋን ጨዋን ኢክራምን ለመሆን ብትሻ ላግዛት ዝግጁ ነኝ። ግን ኢክራም ክህደቷን መቋቋም አቃታት መሰለኝ ከፌስቡክ ብሎክ አደረገችኝ። የተበደልኩት እኔ፣ ዘራፍ ባዩ ሌላ። ይገርማል። ፈጣሪ ግን ማገናኘት ከሻው ማንም አያግደውምና ብሎክ ባደረገችኝ በነጋታው መንገድ ላይ ተገጣጣም። ውስጤ ላይ ምንም ጥላቻ የለም። ልክ እንደ ድሮ ፈገግ አልኩላት። ፈገግታዬን ስታይ ወደ እኔ መጣች። ሰላም ከተባባልን በኋላ ስለ ትምህርቱ አወራን። እሷ ግን ከመወዛገቧ የተነሳ ስለ ያዝኩት ቦርሳ ዘባረቀች። ኢክራምን ከረጅም ጊዜ በኋላ በአካል አገኘኋት። እንደሚሉት የተጋነነ ያለባበስ ለውጥ አላስተዋልኩም። በእርግጥ ጅልባቡ ወልቆ ቀሚሱም ጠቧል። የጠበቅኩት የተጋነነ ስለነበር ነው መሰለኝ ብዙም አልደነገጥኩም። አሁን የሚቆጨኝ እኔ ስበላሽ ከጎኔ ሆና ያረመችኝን ኢክራምን ዛሬ የክህደትና የሥነ ምግባር ዝቅጠት ውስጥ ስትዘፈቅ ልታደጋት አለመቻሌ ነው። ለሰው ልጅ ክብር ወሳኙ ነገር ከማንነት መስመር የወጣን አፈንጋጭ እምቢ ማለት መቻል ነው። የመጀመሪያው ስህተት የኔ ነበር። ከፈጣሪ ትእዛዝ ውጪ ሴት ስተዋወቅ ሕይወቴ ውስጥ ለጨምራት ከፈጣሪ ተጋፍቼ ያመጣኋት ኢክራም የነበረኝን ብሩክንም አሳጣችኝ። ጌታዬ ልክ ነበር። ተሳስቶም አያውቅም፣ አይሳሳትም። ኢክራም ዛሬ መልካም ለመሆን ቅንጣት እንኳን አልፈርድባትም። ወደ ለመዱት መልካምነት መመለስ ለኢክራም አይከብድም። ዛሬም የኢክራምን መልካም ስብዕና ናፍቃለሁ። የጋብቻ የጥሪ ካርዷን ስትልክልኝ አልማለሁ። እሷ ራሷ ከዘቀጥኩበት ፈልጋ ሰብስባ ያጸዳቻቸው ነፍሶች ዛሬ እሷን እንደመታደግ ሲጠቋቆሙባት ሳይ እበሳጫለሁ። ኢክራም ከነ ክህደቷ ብዙ ንጹሃንን አፍርታለች። በጨዋ ኢክራም እጅ ንጽህናን የተቀበሉ በሙሉ ኢክራምን ወደ ነበረችበት ከፍታ የመመለስ ግዴታ አለባቸው። ብሩኬም መልካም ለመሆን ጊዜው አልረፈደበትም። ብሩኬ ለመበላሸቱ ምክንያት የሆኑት ነገሮች ለማጤን ሞክሬ ነበር። ዋናው ፊልም ነው። ፊልሞቹን በከፊል ወስጄ ተመለከትኳቸው። ስሜት ተኮር ናቸው። የሰው ልጅ የተመለከተውን ነገር ይተገብራል ይላል ስነ አእምሮ። የሰው ልጅ ባህሪውን የሚገነባበት አንዱ መንገድ ሲደረግ ያየውን በመማር ነው። ብሩክ ለመበላሸቱ ይመለከታቸው የነበሩት ፊልሞች ግንባር ቀደም ምክንያት ናቸው። ሁለቱም ሰዎች ናቸው ተሳሳቱ። እኛ ስህተት ባይኖርብን ፈጣሪኛን አጥፍቶ ሌሎች የሚሳሳቱ ህዝቦችን ይፈጥር ነበር። ግን ዋናው ነገር ጥፋትን ተረድቶ ለመጽዳት መሞከር ነው። ጥፋቱ ክህደት ሆኖ ወንጀላቸውን አገዘፈው እንጂ ብዙ መልካም ነገር ይኖራቸዋል። ብርጭቆ መሬት ላይ ወድቆ ሲሰበር ከነበርኩበት የሐሳብ ሰመመን ነቃው። አንዱ ጠረጴዛ ላይ ያሉት ጥንዶች ናቸው የሰበሩት። ካፌው ውስጥ 4 ቴብሎች ላይ ጥንዶች ተቀምጠዋል። ረሂማ እየሳቀች ወደ እኔ መጣች። ከኪሴ ልከፍል ብር እያወጣሁ ነበር። ረሂማ እየሳቀች ወተት ወሰደችኝ። ወይኔ ለካ ቅድም ልታሞቀው ወስደው ነበር። እርስት አድርጌዋለሁ። እሺ የታለ አልኳት እየሳኩ። አሙቄው እዛ ቴብል ላይ ወተት ታዞ ነበርና ለሱ የታዘዘ መስሏቸው ወሰዱት። አንተም ሙደ ስለወረደ አውቄ ነው ዝም ያልኩ አለችኝ እየሳቀች። ካፌው ውስጥ ያሉትን ጥንዶች ተመልከትኳቸው። ይስቃሉ፣ ይጎነታተላሉ፣ እስከሚጣሉ ይጎነታተላሉ አልኩ በልቤ።
አዎ ተዋደዱ፣ ከነፉ፣ ተጣልተው አረፉ ነው ከትዳር ውጭ ያለ ፍቅሮች መዳረሻ። ሲከፋም የወንዱም የሴቷም ክብር በዝሙት ይገፈፍና ለንጹሃን የተከለከሉ ቆሻሻ መሆንን የሚያተርፈው። ፈርደውስ ደወለችልኝ። አነሳሁት። አንተ እዛ መቆዘሚያ ካፌ ነህ አይደል አለችኝ። አዎ ምን ነው ፍርዱ አልኳት። በዚህ ስሜት ውስጥ ሆነ መጠበቁ አግባብ ይሆን አይሁን አላውቅም፣ ግን ፈዊ ፈቃደኛ ከሆንክ ካንተ ጋር ኒካህ ማሰር ፈልጋለሁ። ገንዘብ ምናምን የሚለው አያሳስብህ። ነብዩ መሐመድ የመጀመሪያ ሚስታቸውን ሲያገቡ እሷ በጣም ሀብታም ነበረች። የእውነት ሃይማኖተኛ ከሆንክ ይህ አይጠፋህም ማለችኝ። የኔ አንበሳ ይህን ታሪክ ማወቋ በራሱ አስገርሞኛል። እንዴት ነው ያገናኘችው? ቆንጆ ፖለቲከኛ ይወጣታል። ደግሞ ለሷ ኒካህ ምን አላት? እድሜ ለአባቷ፣ ገንዘብ እንደልቧ ነው። እኔ ማስተዳደራት እንጂ የምታስተዳድረኝ ሴት ማግባት አልፈልግም። ፍርዱ ከኔ ጋር ወንድምነቱ ይሻለናል። እሺ ለኔ ለጋብቻ ብቁ ነኝ ብዬ አላምንም አልኳት። ለጋብቻ ብቁ ሆኜ ቢሆንማ ኢክራምን እስካሁን አግብቼ ነበር። ፈውዛን እኔ ምን ያንሰኛል? ውበት ከፈለክ ማንም አይጠጋኝም ታውቃለህ። ገንዘብ አለኝ፣ እንደፈለክ አድርገው፣ ከማንም እኔ ይሻልሃለሁ አለችኝ የተነጫነጨች። በራስ መተማመኗና ግልጽነቷ በጣም ደስ ይላል። ፍርዱ እኔ አንቺ ምንም ይጎድልሻል አላልኩም፣ ግን እኔ ብቁ አይደለሁም። ለሌላ ጊዜ ብቁ ስሆን ግን ከውበትሽና ከገንዘብሽ በላይ ሃይማኖትሽ ላይ ያለሽን አቋም ስለምፈልገው እሱን አሻሺ አልኳት እየሳኩ። እሺ በቃ እንደድሮው አለችኝ እንዳንቆራረፍ ፈርታ። እሺ ፍርዱ ፈታበይ አልኳትና ስልኩን ዘጋሁት። ረሂማ የሚስተናገድ ሰው የለም መሰለኝ አጠገቤ መጣ። አንተ ዛሬ ምን መሆነ ነው አለችኝ። መልሴን ሳትጠብቅ ወዲያው ስልኬን ከጠረጴዛ ላይ አንስታ ሰዓት አየች። እግረ መንገዷን ሰሞኑን የጻፍኩትን ግጥም ዋልፔፐር አድርጌው ስለነበር አየችው። እየሳቀች ጮክ ብላ ነበበችው። ስምሽ ጎዳደፈ አነሱሽ በክፉ፣ ከንፈር ማሳበጤ ይሄ ነው ወይ ትርፉ፣ ደግሜ በስምሽ ይጸዳ ይሆን ወይ የህሊና አድፉ። አሽኮረመመችኝ። ረሂማ ወዲያው ተስተናጋጅ ስለመጣ ትታኝደች። ወዲያው ስልኬ ጠራ። ረዊና ነበረች። አነሳሁት። ፈውዛን የት ነህ? አዲስ አበባ መጥቻለሁ አለችኝ። ረዊና ንጹህ እህቴ ናት። ሁሉንም ነገር ለሷ መተንፈስ ነበር የሚቀለኝ። ስማ ከትምህርት ቤቱ ጀርባ ያለው ልብስ ቤት ነኝ፣ አትመጣም አለችኝ። መጣሁ ብያት ከካፌው ተነስቼ ወጣሁ። ከመሸሸጊያዬ ወጣሁ። የወዳጅ ጦር ቅርብ ርቀት ላይ ነው። ንጹህ እህትነት ረዊና ተፈጸመ። በቀጣይ ትረካ እስከምንገናኝ ባላችሁበት ሰላም ሁኑ። ደህና ቆዩኝ።